ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖረው ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። እናምናለን በመስቀሉ እንቆማለን በወንጌሉ ሕያው ሆኖ ይሠራል አልተለወጠም ቃሉ። ዛሬ ካለፈው ሳምንት የቀጠለ እና ያልጨረስናቸው የእግዚአብሔር ባህሪያትን እንማርና የሚቀጥለው ሳምንት ደግሞ ጀምሮ ለአንድ ሁለት ሳምንት እንደ እግዚአብሔር ፈቃድ ትምህርተ ሥላሴን ለማየት እንሞክራለን። እግዚአብሔር በአንድ ጊዜ አህዱ ስሉስ የሆነበት ማለት ነው። አንድ አምላክ በሶስት እሱን ለማየት እንሞክራለን። እሱ ስለሆነ አንዱ ክርስትናን ደግሞ የተለየ ያደረገው የክርስትናን እምነት እና ትምህርት እሱ ነው። በአህዱ አምላክ የሚያምኑ ብዙ ሃይማኖቶች አሉ፣ ጥቂት ሃይማኖቶች አሉ ቢያንስ እንደ ይሁዲነት፣ እስልምና የመሳሰሉ ጋራ በአንድ አምላክነት የጋራ እምነታችን ነው። ይሄ ግን ከነርሱ ደግሞ ለየት ደግሞ የሚያደርገው ደግሞ የክርስትናን እምነት ይሄ እግዚአብሔር አንዱ አምላክ ደግሞ በስሉስነት ደግሞ ያለ አምላክ ነው። እሱ እንዴት ይገለጻል? ምንድነው የምናምነው? እኛ ሐሳባችንና ትኩረታችን እነሆ እምነታችን ነው። እኛ የምናምነው እንደዚህ ነው። ምክንያቱ ደግሞ መጽሐፍ ቅዱስ እንደዚህ ያስተምረናል በሚል እሱን ለማየት እንሞክራለን። ዛሬ ግን የቀሩትን የእግዚአብሔር ባህሪያት በክፍል 2 ዛሬ ለማየት እንሞክራለን። ስለ መጽሐፍ ቅዱስ የምናምነውን ብለን ነው የምንጀምረው። ሁላችንን እንቆምና እንለዋለን። ከዛ በኋላ የሚቀጥለው ሳምንት ጀምሮ ደግሞ ትንሽ ስለ እግዚአብሔር የምናምነውን ለመጨመር እንሞክራለን እና እንነሳና ሁላችን እሺ፣ ስክሪኑ ላይ ሳናሳይ ነው ዛሬ እስቲ እንሞክር። እንችላለን። ዋና ሀሳቡ እኮ ግልጽ ነው። ዋና ሀሳቡን ከያዛችሁት እኮ ግልጽ ነው። መጽሐፍ ቅዱስም ብሎ ሰው የጻፈው አይደለም። በመንፈስ ቅዱስ ነጅነት ነው የተጻፈው። መንፈስ ቅዱስ ምሪት ነው የተጻፈው። ደግሞ በውስጡ ምንም ስህተትም ግጭትም እንትንም የለበትም። ስህተት አልባ ነው። ከስህተት የጸዳ ነው እና ደግሞ በውስጡ መጽሐፍ ነው። ደግሞ መጽሐፍት አሉ እና 66 መጽሐፍትን ይዟል ብለን እናምናለን እና የሚሉ ናቸውና አልኩላችኋል። እሺ እንሞክራ። 1 2 3 አይ በቃ እናውጣላችኋል። ለዛሬ ብቻ የሚቀጥለው ሳምንት ያው ምንም እንደ መያዝ አለብን። የሚቀጥለው ሳምንት ድረስ ሌላ ሊጨመርብን ሆነ። ይሄን ሳንይዘው እኮ አሁን ስለ እግዚአብሔር ልንጨምር ነው እና ይሄንን የሚቀጥለው ሳምንት ያው ደንበኛ ፈተና እናደርጋለን ማለት ነው። እናንተ ስትሉት መስማት ስለሆነ የሚያስደስተኝ እንድትሉት ጠይቃችኋል። 1 2 3 እንድገም አንድ ጊዜ። የሚቀጥለው ሳምንት ስክሪን የለም። እንጸልይ እግዚአብሔር እንዲያስተምረን። ስለ ቅዱስ ቃልህ እናመሰግንሃለን። ቃልህ የሚለው እውነት ነው። እግዚአብሔር አምላካችን ለቃልህ ስልጣን እንገዛለን። ክብር ላንተ ይሁን። መጽሐፍ ያለው ሕዝብ ስላረከን እናመሰግንሃለን። እግዚአብሔር አባታችን ሆይ አንተ ነህ የጻፍከው፣ ያንተ ቃል ነው። የምትገልጥልንም አንተ ነህ። እግዚአብሔር ሆይ አንተ ካላስተማርክ ካልገለጥክ በስተቀር ልናውቅ አንችልም። ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ ነው የተጻፈው ጌታ ሆይና አንተ ራስህ በመካከላችን ሆነ ደግሞ እንድታስተምረን እንጸልያለን። እግዚአብሔር አባት ሆይ ስለዚህ ሕዝብ አመሰግንሃለሁ።
በማይመች ሁኔታ ውጪ ሆነው ስለሚማሩ ወገኖቼ፣ በኦንላይን ሆነው ስለሚማሩ ወንድሞች እህቶች፣ እዚህ ስላለነው ሁሉ ክብር ላንተ ይሁን። ይህንን ጥማት በውስጣችን ስላደረግክ እናመሰግንሃለን። የቆምነው አንተን ተማምነን ነው፣ መገኘትህን ተማምነን ነው። በመካከላችን በክብር እንድትገለጥ እንጸልያለን። ለእኔ ኃይልንና አቅምን እንድትሰጠኝ፣ በውስጥ ያልፈ እንድትናገር ራሴን እሰጥሃለሁ። የሕዝብ ልብ የተከፈተ ይሁን፣ ቃልህ የሚሰራበት በክብር የምትገለጥበት እግዚአብሔር ሆይ፣ እኛ ደግሞ አብዝተን ወደ አንተ የምንጠጋበት ምሽት ይሁንልን። ክብር ላንተ ይሁን። በጣም እግዚአብሔር ይባርካችሁ። በጣም ብዙ ሰው አለ ውጪ እና እንደዚህ ጨክናችሁ ውጪ ተቀምጣችሁ ለመማር እንደዚህ እግዚአብሔር የጨከነ መንፈስ ስለሰጣችሁ በጣም እግዚአብሔርን አመሰግናለሁ። ትንሽ በመከለስ ብንጀምር በጣም ጥሩ ነው። ምክንያቱም ክፍል 2 ስለሆነ ባለፈው ሳምንት ክፍል 1 ነው የተመለከትነው። ዛሬ ክፍል 2 ነው። የእግዚአብሔር ባህሪያትን በተመለከተ ማለት ነው። የእግዚአብሔር ባህሪያትን ማጥናት ያለብን ምንድነው? እግዚአብሔር ሁል ጊዜ ራሱ ነው። ምንም የጀመረ ባህሪ የለውም። በቃ እግዚአብሔር ራሱ ነው። ዘላለማዊ ነው። አይለወጤ ነው። አላረ እግዚአብሔር ነው። ግን ባህሪያቱን ባጠናን ቁጥር እንግዲህ ከመጀመሪያ የጀመርነው ይሄ ነው። በተገለጠባቸው ባህሪያት ባጠናንና በተማረን ቁጥር የበለጠ እናውቀዋለን፣ የበለጠ እናመልከዋለን፣ የበለጠ ለእርሱ እንኖራለን ማለት ነው። እግዚአብሔር የሚገለጠው አንድም በባህሪያቱ መካከል ስለሆነ ከፍጥረቱ ጋር ኢንተራክት በሚያደርግበት ባህሪ ስለሆነ የእግዚአብሔርን ባህሪያት ባወቅን ቁጥር የበለጠ እግዚአብሔርን እንድናመልከው አውቀን እንድናመልከው። አክቹዋሊ እኔ የእግዚአብሔርን ባህሪያት ካላወቅን በትክክል ማምለክ በጣም ከባድ ነው። በትክክል መኖርም በጣም ከባድ ነው። እግዚአብሔር ማን ነው እናውቀው ዘንድ ይሄ እግዚአብሔር ማን ነው? ካለፈው ሳምንት ጀምሮ የተማርነው ማለት ነው። እግዚአብሔር አለ። እግዚአብሔርን ማወቅ ነው የህይወታችን ትኩረት መሆን ያለበት። እንግዲህ በተደጋጋሚ ያየነው ይሄ ነው። እግዚአብሔር አለ፣ የህይወታችን ደግሞ ትኩረት እግዚአብሔርን ማወቅ ነው። ግን እናውቀው ዘንድ ደግሞ ይሄ እግዚአብሔር ማን ነው የሚሉትን ነው እየተመለከትን ያለ ነው። ለማጥናት እንዲያመቸን ትዝ ይላችሁ እንደሆነ በደንብ አስጥፊያችሁ ነበር ላስት ዊክ። ለማጥናት እንዲያመቸን ነው። ይሄ የተለያየ አይነት አከፋፈል አለው። የእግዚአብሔር ባህሪያትን ስናጠና ይሄ ለትምህርት እንዲመቸን ለጥናት እንዲመቸን ነው እንጂ የተከፋፈለ ባህሪ የለውም። እግዚአብሔር ግን በስንት ለይተናቸው ነበረ አይደለ? በስንት በሁለት አይደለ? በሁለት ለይተን ለማጥናት ነው እየሞከረን ያለ ነው የእግዚአብሔርን ባህሪያት ማለት ነው። የመጀመሪያዎቹ ባለፈው ሳምንት ያየነው ከእግዚአብሔር ቢንግ ከሱ ህላዌ ጋራ ከማንነቱ ጋራ መለኮታዊ የሆኑና በብዛት ነው ያልነው። እንግዲህ አልፎ አልፎ አለ። ይሄ ስትሪክት የሆነ ዲቪዥን አይደለም። ላስት ዊክ እንዳየነው ግን እነኚህ ከእግዚአብሔር ጋራ ፍጥረት የማይጋራቸው የማይካፈላቸው ያልናቸው ማለት ነው። የማይካፈሉ የማይጋራቸው ባህሪያቱ ናቸው። የእርሱ ቢንግ የእርሱ ማንነት የመለኮታዊ መገለጫው የሆኑ ባህሪያቱ ናቸው። ኢንኮሙኒኬብል ናቸው። በምንልበት ጊዜ በተወሰነ ደረጃ እግዚአብሔር ይሰጠናል። ግን በአብዛኛው ከፍጥረቱ ጋር የማይጋራቸው የእግዚአብሔር የራሱ የሆኑ ባህሪያት ናቸው የሚለውን ለማየት ሞክረናል። ስንት ትዝ ይላችኋል? ስለ እግዚአብሔር አይለወጤነት ተመልክተን ነበር። ትዝ የሚላችሁ እስቲ እንደዚህ ነው አይደል? እግዚአብሔር አይለወጥም፣ ኢሚዩተብል ነው። ይሄንን ለማየት ሞክረናል። እግዚአብሔር በማንነቱም በሐሳቡም በዓላማውም አይለወጥም። ድንገቴ ነገር የለውም። በቃ የለውም። እግዚአብሔር በሰማይና በምድር የወደደውን ያደርጋል። ማንነቱም አይለወጥም፣ ዓላማው አይለወጥም። የራሱን ዓላማ ነው የሚያስፈጽመው። የራሱን ዓላማ በወደደው መልኩ ነው የሚያስፈጽመው። በቃ ያለው ይሆናል። ያሰበው ያለመው ይሆናል እግዚአብሔር እንጂ እሱም በማንነቱ በዓላማውም በሐሳቡም በአሰራሩም አይለወጥም። እና ይሄ እናንተ ያዕቆብ ልጆች የጠፋችሁ አይደላችሁ። በቃ ተደላድለን የምንኖረው እግዚአብሔር ያለው ይሆናል። እና እኔ እንደውም ዓርብ ዕለት ይሄን ከተናገርኩ በኋላ ቅዳሜ በማቴዎስ ወንጌል የተማርነውን እያስታወስኩ ነበር። በማቴዎስ ወንጌል በጌታችን በኢየሱስ ክርስቶስ ሕይወት ውስጥ ሀፕን ያደረጉ ነገሮች በሙሉ የሆኑት እግዚአብሔር እንዳለው ነው። እና ወደ መጨረሻ እንደውም ታስታውሱ ከሆነ አሳልፈው ከመስጠታቸው በፊት ብዙ ጊዜ ሊይዙት ፈልገዋል። ብዙ ጊዜ የሃይማኖት መሪዎችና የፖለቲካው መሪዎች አንድ ላይ በጣም ብዙ ጊዜ ሊይዙት ፈልገዋል። ጌታ ኢየሱስን ሊይዙት ፈልገው ግን ሊይዙት አልቻሉም። ጊዜው ስላልደረሰ ማለት ነው። በቃ ማለት እግዚአብሔር ያለው ነው የሚሆነው። ሰው እዚህ ቁጭ ብሎ ያወራል፣ ምንም በቃ ያልፋል፣ በመካከላቸው ያልፋል፣ ምንም አይሆንም። ያስባሉ፣ ያቅዳሉ፣ አይሆንም። ከዛ አንድ ጊዜ በቃ እንግዲያው ሰሞኑን አይሆን ብለው ነበር ተሰብስበው። በዓሉ ሲደርስ ፋሲካ ሲደርስ እንግዲያው ግርግር እንዳይፈጠር አሁን በእግዚአብሔር ዓላማ ጌታችን መሰዋት ያለበት የፋሲካው በግ ስለሆነ በፋሲካ ሰሞን ነው። የሃይማኖት መሪዎች ደግሞ አንድ ትኩረት በፋሲካ ሰሞን እንዳይሆን ነው። እነርሱ ተሰብስበው አይሆንም ይላሉ፣ እግዚአብሔር ይሆናል አለ ማለት እና አይሆንም ባሉት እግዚአብሔር ያለው ሆነ፣ ይሆናል ባሉት እግዚአብሔር ያለው ሆነ። እግዚአብሔር በሚለው በዓላማው በሐሳቡ በማንነቱ አይለወጤ ነው። ጌታ ይመስገን። አይለወጤ ነው፣ አይወሰኔ ነው ያልነው ላስት ዊክ። አይወሰኔ ነው። በምን በጊዜ አይወሰንም ብለናል። ትዝ ይላችኋል።
በጊዜ አይወሰንም፣ ዘላለማዊ ነው፣ ጅማሬ የለውም፣ ፍጻሜ የለም። ይሄ አይተነዋል። እግዚአብሔር ከጊዜ ውጪ ነው። በቃ እግዚአብሔር ከጊዜ ውጪ ነው። ጊዜ ተፈጥሮ ነው። እንግዲህ በጣም ያው በቻልነው መጠን ለጥጠን ለማሰብ ሞክረናል። ከምናስበው በላይ ሲሆን ደግሞ እጅ ዘርግተናል። እግዚአብሔር ያለ ጊዜ ነበረ። ነበር እንደውም አይባልም፣ እኛ ቋንቋ ስለሆነ ነው ነበረ የምንለው። እግዚአብሔር ነው። አብርሃም ገና ሳይወለድ በፊት እሱ ነው ያለና የነበረ ነው። እግዚአብሔር ነው የሚባለው። በቃ አለቀ። እና ከጊዜ ውጪ ነው። ጊዜ ተፈጥሮ ነው። ኢተርናል ነው። የእግዚአብሔር አንዱ ባህሪ ይሄ ነው። ያለ ነው፣ የነበረ ነው፣ የሚኖር ነው፣ ጅማሬ የለውም፣ ፍጻሜ የለውም። ይሄ ዩኒክ ነው፣ ዘላለማዊ ነው። ይሄን አይተናል። በስፍራ አይወሰንም። ካስታወሳችሁ እግዚአብሔር በስፍራ አይወሰንም። ሁሉ ቦታ አለ። በአንድ ጊዜ በሁሉ ቦታ ይገኛል። በአንድ ጊዜ በሁሉ ቦታ አለ። ስፍራ ይዝም ግን አለ። ይሄ ነው እንግዲህ በስፔስና በታይም እግዚአብሔር ማሰብ። በጣም ስፔስና ታይም እግዚአብሔር የፈጠራቸው ናቸው። ገና መጽሐፉ ሲጀምር እሱ ነው የሚጀምረው። ፈጥሯቸው ነው። በመጀመሪያ ነው እሱ ዝም ብሎ በመጀመሪያ ብሎ ይጀምራል ነው። ከዛ ሰማይን ምድርን የፈጠረው እሱ ነው። ስፔስ የፈጠረው እሱ ነው። በመጀመሪያ እግዚአብሔር አለ፣ ሰማይና ምድሩን ፈጠረ። እና ሰማይን ምድርን ፈጠረ። ዛሬ፣ ነገ፣ ጠዋት ሆነ፣ ማታ ሆነ፣ አንድ ቀን ምናምን የሚለው ከዛ በኋላ የመጣ ነው። በጊዜም አይወሰንም፣ በቦታም አይወሰንም። ስፍራ ይዝም ግን በሁሉ ቦታ አለ። ይሄንን ለማየት ሞክረናል። በሰማይ ብንወጣ፣ መሬት ብንሄድ፣ ሲኦል ብንገባ፣ ምንም ብንገባ እግዚአብሔር አለ ነው። እግዚአብሔር ለምንድን ነው ያለው ነው እንጂ አለ። እግዚአብሔር ለመባረክ ይገኛል፣ ልክ እንደዚህ በተለየ መንገድ። ግን እግዚአብሔር በሁሉ ቦታ አለ። ለመፍረድ ይገኛል፣ ለዳኝነት ይገኛል፣ ለመባረክ ይገኛል እንጂ እግዚአብሔር በሁሉ ቦታ ይገኛል። ይሄን አይተናል። ያለፈውን ሳምንት ትምህርት ማየት ነው። ትንሽ ሳንደርስበት ያቆምነው አንድ ነበረ። እሱን ትንሽ ልንገራችሁና ሌላ አንድ ሶስተኛ ጨምረናል። ምን ዋናውን ረስተን ሁሉን አዋቂነት። እግዚአብሔር ሁሉን ያውቃል። የሆነውን፣ የሆነ ያለውን፣ የሚሆነውን፣ ሊሆን ይችል የነበረውን ትዝ ይላችኋል። በቃ ምንም ከእውቀቱ ውጭ ምንም የለም። እግዚአብሔር አዋቂ ነው። እግዚአብሔር ሳያውቀው የሚሆን ነገር የለም። እና ያለፈውን ያውቃል፣ የሆነ ያለውን ያውቃል፣ የሚሆነውን ያውቃል፣ ሊሆን ይችል የነበረውን ፖሲቢሊቲ ያውቃል። ሚድል ኖሌጅ ያልነውን እሱን ሁሉ ያውቃል። እግዚአብሔር ሁሉ አዋቂ ነው የሚለውን ለማየት ሞክረን ሁሉን ቻይ ነው። ትንሽ ሳናየው የጨረስነው ይሄን ትንሽ ነካላችሁና ዛሬ ከዛ ወደሚቀጥሉት ለመሄድ ሞክራለን። ሁሉን ቻይነት ነው ሌላው የእግዚአብሔር ባህሪ። ኦምኒፖተንት ይላሉ የመጽሐፍ ቅዱስ ተማሪዎች ሲናገሩ። በቃ እግዚአብሔር አይገመቴ ኃይል ነው ያለው እና እግዚአብሔር የሚያደርገውን ሁሉ ለማድረግ የማይገመት ኃይል አለው ነው። ሁሉን ቻይ ነው እግዚአብሔር። ሁሉን የማድረግ ኃይል አለው ነው። እግዚአብሔር ሁሉን የማድረግ ኃይል አለው። ሁሉን ቻይ ነው። ስለ እግዚአብሔር ሁሉን ቻይነት ስናወራ የምናወራው ስለ ኃይሉ ነው። እግዚአብሔር ኃይል ሁሉ የእርሱ ነው እና የማይገመት የማይታሰብ ሊሚት የሌለው የማይሰፈር ከዚህ እስከዛ ስራውን ነው እንጂ የምናየው በሰራው ነው እንጂ የምንመዝነው የማይሰፈር ኃይል አለው። እግዚአብሔር የተባረከ ይሁን። ሁሉን ማድረግ የሚችል የማይሰፈር ኃይል ያለው አምላክ ነው። በስራው እናየዋለን፣ ግን ይሄን ያክል ነው አይባልም። የእግዚአብሔር ኃይል ይሄን ያክላል አይባልም። የኃይል መመዘኛዎች በሙሉ አይሰሩም እሱ ጋር። ሜጋዋት፣ ጊጋዋት፣ ቴራዋት ምናምን አይሰራም። ምናምን ዋት አይሰራም። ምንም የማይሰራ ራሱ መስፈሪያውን ራሱ ስለሰራው ይሄን ያክላል አይባልም። ግን እግዚአብሔር በሰማይና በምድር የወደደውን ለማድረግ ኃይል ሁሉ የእርሱ የሆነ አምላክ ነው። ይሄን በቃ ትንሽ ጥቅሶች ነው የምሰጣችሁ፣ ጊዜያችንም ስለማይበቃ ላስት ዊክም ጀመረ ስላደረግ ዘፍጥረት አንድ እኮ የምናየው እሱ ነው። በፍጥረት የተገለጠው የእግዚአብሔር ኃይል ሊገመት የማይችል ኃይል ነው። ሰማያትንና ምድርን ፈጠረ እግዚአብሔር ብቻውን። በፍጥረት ዲስፕሌይድ ሆኗል። በፍጥረት ታይቷል። እግዚአብሔር ሲፈጥር ሁሉን ቻይነቱ ብቻውን ሁሉን እንደሚችል ያረጋገጠው ዘፍጥረት 1 ነው። ዘፍጥረት 1 በመጀመሪያ እግዚአብሔር ነበር፣ ሰማያትንና ምድርን ፈጠረ። ኃይል ሁሉ የእርሱ ነው። ያገዘው የለም፣ የረዳው የለም። በነገራችን ላይ ብቻውን ነው። አጋዥ የለውም፣ ረዳት የለውም፣ የተጠቀመው ነገር የለም። እግዚአብሔር በቃሉ በኃይሉ ሰማያትንና ምድርን ፈጠረ እና ተገልጦ እናየዋለን። በፍጥረት ተገልጦ በፈጣሪነቱ ተገልጦ እናየዋለን። ኢንፋክት አዲስ ኪዳንም ዛሬ ሳነብ በኋላም እናየዋለን። ግን ኤፌሶን ምዕራፍ 1 ላይ ሌላ የተገለጠበትን ሲነግረን ትንሽ እንድንገምት ማለት ነው። እግዚአብሔር ፍጥረተ ዓለሙን ሲፈጥር ኃይሉ ተገልጧል። ግን ኤፌሶን ምዕራፍ 1 ላይ ሂዱ።
በአዲሱ መደበኛ ትርጉም አነብላችኋለሁ። ኤፌሶን ምዕራፍ 1 ላይ በሌላ ደግሞ ስራው የማይገመት ኃይሉ ተገልጧል ይላል። ሜዥር ለማድረግ የሚያስቸግር ኃይል። ቁጥር 19 ተመልከቱ። ኤፌሶን ምዕራፍ 1 ቁጥር 19 ጀምሮ ለኛ ለምናምነውም ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ ጸልያለሁ ይላል። ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ እጸልያለሁ ይላል። ምን ያክላል ኃይሉ? ከሁሉ በላይ በጣም የሚልቅ ኃይል ነው የሚለው። ምን ያክላል? በምን ይታወቃል? የሚታወቅበትን ሲናገር ስራውን ነው የሚናገረው። አገን እዚህም በፍጥረት ልክ እንዳየነው ሌላ ደግሞ የተገለጠበት ኃይል፣ ይህም ኃይል ይሄን ያክላል ይላል። ይሄን ያክላል ብሎ የሰራውን ነው የሚነግረን። ይህም ኃይል እንደ እርሱ ታላቅ ብርታት አሰራር ክርስቶስን ከሙታን ሲያስነሳውና በሰማያዊ ስፍራ በቀኙ ሲያስቀምጠው የታየው ነው። የታየበት መንገድ ኢየሱስ ክርስቶስን ከሙታን ሲያስነሳውና በሰማያዊ ስፍራ በቀኙ ሲያስቀምጠው የታየው ነው። የተቀመጠውም ከግዛትና ከስልጣን ከኃይልና ከጌትነትም እንዲሁም በአሁኑ ዘመን ብቻ ሳይሆን በሚመጣውም ዘመን ቢሆን ሊሰየም ከሚቻለው ስም ሁሉ በላይ የሆነ ስምን ይዟል እና ኢየሱስን በማንሳት ተገልጧል ይላል። ይሄ ታይቶ አይታወቅም። ደግሞ ከፍ ከፍ አድርጎታል። በአብ ቀኝ አስቀምጦታል። ከስሞች ሁሉ በላይ አድርጎታል። ኢንፋክት አሁን የሚጠራ ስም ብቻ ሳይሆን ወደፊት ሊጠራ ከሚችል ሁሉ ስም በላይ ሁሉ ከፍ ከፍ ያደረገው ኃይሉ ነው። እግዚአብሔር የማይገመት ኃይል ያለው አምላክ ነው። ሁሉን ማድረግ ይችላል። ክብር ለእግዚአብሔር ይሁን። ኦፍኮርስ የእግዚአብሔር ሁሉን ቻይነትን ስናነሳ ከባህሪው ጋር ነው። ሁሉ የእግዚአብሔር ባህሪያት አንድ ላይ ነው የሚሰሩት። ትዝ ይላችኋል። እግዚአብሔር መልካም ብቻ፣ ፍቅር ብቻ፣ ፈራጅ ብቻ አይሰራም። ሁሉ የእግዚአብሔር ባህሪያት አንድ ላይ ነው የሚሰሩት። ይሄ ላስት ዊክ የነበራችሁ ታስታውሳላችሁ። እግዚአብሔር ከባህሪው ጋር ኦፍኮርስ ስለ እግዚአብሔር ሁሉን ቻይነት ስናወራ ከባህሪው ጋር ነው። ከባህሪው ጋር የሚሄድ ነገርን ሁሉ ያደርጋል። ከባህሪው ጋር የማይሄድ ነገርን የማያደርገው ኃይል ስላጠረው ሳይሆን ባህሪው ስላልሆነ ነው። አሁን አንዳንድ ሰዎች እግዚአብሔር ስለማያደርጋቸው ነገሮች ያወሩና ታዲያ እንዴት ሁሉን ቻይ ነው ይባላል ይላሉ። እግዚአብሔር እንትን አያደርግም፣ እንትን ማድረግ አይችልም ይላሉ። የማያደርገው በባህሪው ነው እንጂ በችሎታ አይደለም። ችሎታው አይገመትም። ችሎታ ደግሞ ከባህሪ ጋር ነው። ሁሉን ቻይ አምላክ ነው። እንደ ባህሪው ሁሉን ማድረግ የሚችልበት ኃይል አለው ነው ሁሉን ቻይነቱ። ዘፍጥረት 17:1 አነሳውላችሁ እንዲህ በዚህ ሰሞን ብዙ ቦታ እያስተማርኩት ስለሆነ ዘፍጥረትን አላውቅም ብያችሁ እንደሆነ ዘፍጥረት 17:1 ይሄ ነው። እግዚአብሔር ለአብርሃም ሲገለጥ የተገለጠው ተገለጠለትና ለአብርሃም 99 ዓመቱ ላይ አብርሃም ዝም ብለህ አንተ በፊቴ ተመላለስ ፍጹምም ሁን አለው። በፊቴ ተመላለስ ፍጹምም ሁን። ዋይ እኔ ኤልሻዳይ ነኝ አለው። እኔ ኤልሻዳይ ነኝ። ኤልሻዳይ ሰሞኑን እንዳነሳ ነው እግዚአብሔር። አሁን ይሄ የእግዚአብሔር ባህሪ ብቻ ነው። የአሕዛብ አማልክት ይሄ አቅም የላቸውም። የአሕዛብ አማልክት የሚሰሩት ስፔሻሊቲ አላቸው። የፈውስ አምላክ ይኖራል፣ ዝናብ የሚሰጠው አምላክ ይኖራል፣ የሃርቨስት አምላክ ይኖራል፣ የእንትን አምላክ ይኖራልና ለዚህ ነው አሕዛብ በጣም ብዙ አማልክት ማጠራቀም ያለብህ። በችግርህ ልክ አምላክ ያስፈልግሃል። ልጅ የሚሰጠው አምላክ ዝናብ አይሰጥ ይሆናል፣ የዝናብ ትጨምራለህ። እንትን አይሰጥ ይሆናል፣ ትጨምራለህ። ካሁን ጳውሎስ በአቴና በነበረ ጊዜ እንደነበረው ማለት ነው። አቆመው መሰዊያ ደግሞ ለማይታወቀው አምላክ እንዳሉት ለማይታወቀው ሁሉ ታጠራቀም። አንዱ ዋስትና አይሰጥህም። ሁሉን ትሰጠኛለህ ቢል ሁሉን ታረጋለህ፣ ዋስትና አይሰጥም። ብቻውን ዋስትና የሚሰጠው አንድ ብቻ ነው። እሱም እግዚአብሔር የእስራኤል አምላክ ነው። እኔ ኤልሻዳይ ነኝ። ሁሉን ይችላል እግዚአብሔር። አንዱ አምላክ ሁሉን ቻይ አምላክ ነው። ክብር ለእግዚአብሔር ይሆን። ዘፍጥረት 18 ላይ ጃምፕ ስታደርጉ ይሄን ነው የሚናገረው። ዘፍጥረት 18:14 ሳራ በሳቀችበት ጊዜ ማለት ነው። በዚህ ዓመት በሚመጣው ዓመት ትወልጃለሽ ባላት ጊዜ የተሰጣቸው መልስ በውኑ ለእግዚአብሔር የሚሳነው ነገር አለን? መልሱ የለም ነው። ለእግዚአብሔር የሚሳን ነገር የለም ነው። እግዚአብሔር ሁሉን ቻይ ነው። ሁሉን የማድረግ አይገመቴ ኃይል፣ አይሰፈሬ ኃይል እግዚአብሔር አለው። በውኑ ለእግዚአብሔር የሚሳን ነገር የለም። አዲስ ኪዳንም የተከፈተው በዚህ ነው። የጌታችን እናት ማርያምን መጥቶ በነገራት ጊዜ መልአኩ እኮ ይሄንን ነው ያላት እና ትወልጃለሽ፣ ወንድ ልጅን ትወልጃለሽ፣ እሱ ደግሞ ሕዝቡን ሁሉ ከኃጢአታቸው ያድናቸዋል። የጌታችን እናት ማርያም ምላሿ ወንድ ስለማላውቅ እንዴት ሊሆን ይችላል ነው ማለት። ይህ አይቻልም፣ በሰው ዘንድ አይቻልም። ሉቃስ ወንጌል ምዕራፍ 1 ቁጥር 37 ለእግዚአብሔር የሚሳነው የለምና፣ ለእግዚአብሔር የሚያቅት የለም።
ኃይሉ አይገመትም። ፈቃዱን ያደርጋል። በኃይል እጥረት ምክንያት የማያደርገው የለም። እግዚአብሔር ኃይሉ ከምንገምተው በላይ ነው። ሁሉን ማድረግ ይችላል። እግዚአብሔር የተባረከ ይሁን። ኃይል የእግዚአብሔር ነው። በቃ ይሄን ብያችሁ አልፋለሁ። ኃይል የእግዚአብሔር ነው። እንደ ኃይሉ መጠን የሚሰራ አምላክ እናመልካለን። ኃይል አጥሮት የማያደርገው የለም። እንደ ኃይሉ መጠን እንደ ሁሉን ቻይነቱ መጠን የሚሰራ አምላክ እናመልካለን። ኤፌሶን ምዕራፍ 3 ቁጥር 20 እና 21 እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን አሜን። እንደ ኃይሉ መጠን ይሰራል እግዚአብሔር በሕይወታችን ማለት ነው። ማረፍን ያብዛላችሁ እግዚአብሔር ሁሉን ይችላል። እሺ እግዚአብሔር ሁሉን ቻይ አምላክ ከአቅሙ በታች እንጂ ከአቅሙ በላይ የሆነ ነገር የለም። እንደ ፈቃዱ ሁሉን ማድረግ የሚችል አምላክ እናመልካለን። በእርሱ መደገፍና ማረፍ ያርግላችሁ እግዚአብሔር። ለእግዚአብሔር የሚሳን ነገር የለም። እሺ ወደሚቀጥለው ከመሄዳችን በፊት አንድ ነገር ኮሜንት ለማድረግ አስቤ ከሁሉን ቻይነቱ ምናምን ስንጨርስ ያላረኩትን አንድ ነገር ብሄድ በጣም ጥሩ ነው። እግዚአብሔር ሁሉን ቻይ ነው። እግዚአብሔር ሁሉን አዋቂ ነው። እግዚአብሔር ሁሉን ያውቃል። እግዚአብሔር አይገመትም ኃይሉ። ይሄ በልምድ ያዳበረው አይደለም ነው። እግዚአብሔር ለምሳሌ ሁሉን አዋቂ ነው ስንል መረጃ ሰብስቦ አይደለም፣ ተምሮ አይደለም። ሁሉን አዋቂ ነው። ይሄ ነው ዩኒክ የሚያደርገው አምላክን አምላክ የሚያደርገው ነው። አሁን በልምድና በጊዜ ያገኘው አይደለም እውቀቱ ወይ ኃይሉ ወይ የተወሰነ ጊዜ አይደለም። በባህሪው እግዚአብሔር ሁሉን አዋቂ፣ እግዚአብሔር ሁሉን ቻይ፣ እግዚአብሔር በሁሉ ቦታ የሚገኝ ነው። ዩኒክ ነው። ለዚህ ነው የምናመልከው። አሁን በዘመናችን ያው በቃ የመጨረሻ ዘመንም ነገር ስለሆነ በጣም የእውቀት መጨመር አለ። የእውቀት መጨመር በጣም አለ። የቴክኖሎጂ አድቫንስመንት በጣም አለ። ሁሉ ነገር በጣም አድጓል። የማናስባቸውን ነገሮች ሳይንስ ማድረግ ጀምሯል። በጣም ብዙ ነገር አለ እና ጥሩ ነው። ቤተክርስቲያን የቴክኖሎጂ ጠላት አይደለችም። ምናልባትም አንዳንድ ቴክኖሎጂ የፈለቀው ቤተክርስቲያን አካባቢ ሳይሆን አይቀርም። ቤተክርስቲያን ቴክኖሎጂ ጠልም አይደለችም። ቴክኖሎጂ ፈሪም አይደለችም። የኋላ ቀር ነገር አይደለችም። ጥሩ ነው። ግን እንደ እግዚአብሔር ሕዝብ ጥንቃቄ የሚጠይቁ ነገሮች ግን እየመጡ ነው። ይህን ትንሽ ማወቅና አለርት መሆን በጣም ጥሩ ነው። አምላክ ነው፣ ሰው ነው። በቃ አለቀ። ምንም ነገር አድቫንስ ቢያደርግ አምላክ ነው፣ ሰው ነው። አሁን ትንሽ የዘመናችን አካሄድ ትንሽ አምላክን የመፍጠር አይነት የአምላክን ባህሪያት ለሰው የማቅረብ አይነት to the extent አሁን ስታዩ ሰው አምላክ ነገርን የመፍጠር አይነት በእግዚአብሔር ኢምፕረስድ እንዳንሆን የሚያደርጉ በጣም የእግዚአብሔር ባህሪያት የሚገለጥባቸው ነገር አይነት አድቫንስመንት በጣም አለ። ነገ ምን እንደሚሆን ደግሞ እግዚአብሔር ያውቃል። አሁን ያለው ራሱ በጣም አስደንጋጭ ነው። ሰው ሰራሽ አስተውሎት ለምሳሌ አርቲፊሻል ኢንተለጀንስ እንደ ስሙ ነው። አርቲፊሻል ነው። ሰው ሰርቶት ነው። አጠራቅሞበት ነው። የተጠራቀመለትን ነው ፕሮሰስ የሚያደርገው። አካሄዱ ግን በጣም አደገኛ ነው። በጣም እየሄደ ነው። በጣም አድቫንስ እያደረገ ነው። ኢንተራክት እያደረገ ነው። ህሊና የለውም። ህሊና የእግዚአብሔር ስራ ናት። እውቀት ነገር አለው። የተሰጠውን ያውቃል። ህሊና የለውም። አይወድም፣ አያቅፍም፣ አይጠላም። ስሜት ነገር የለውም። ግን የማስመሰል አርቲፊሻል ነገር በጣም እየመጣ ነው። ይሄ የእግዚአብሔርን በሁሉ ቦታ በአንድ ጊዜ መገኘት ኢንተርኔቱ እንደዛ ነው። የሆነ የአምላክ ነገር ያኮበኮበ ያለ ነገር አለ። ብቻ ያኮበኮበ ያለ ነገር አለ። ይሄንን እያዩ ራእይ መጽሐፍን አለማየት እውርነት ነው። እያኮበኮበ ያለ ነገር አለ። እየተጠራቀመ ያለ ነገር አለ። ወደ ሆነ ነገር እያደግን ነው። ወዴት ነው የምንሄደው? አላውቅም። እኔም እንንቃ ነው እንጂ አላውቅም። እና ሁሉን አዋቂ መሳይ ነገር እየተፈጠረ ነው።
እንትን ታውቃለህ ተራራራራ ስለ እንትን ታውቃለህ ተራራራራ ሁሉን አዋቂነት በሁሉ ቦታ መገኘት እነኚህ የመሳሰሉ ነገሮችን የያዘ something is coming። ምን ሆኖ ይወጣል እኔ እንጃ። ወይ ከባህር የሚወጣው ነው ወይ ከመሬት የሚወጣው ነገር ነው ብዬ ጠረጥራለሁ። እኔ ትንሽ የአምላክን ነገር የመፍጠር ከእግዚአብሔር ይልቅ በሱ ኢምፕረስድ የመሆን የመደነቅ ወሬያችን እሱ የእውቀቱ ብዛት የእንትኑ ብዛት ኢንቴሊጀንሱ ፕሮሰስ የሚያደርገው ምናምን ከጠዋት እስከ ተጠቅጥቆ ነው። እሺ እግዚአብሔር ዩኒክ አምላክ ነው። እግዚአብሔር ሁሉን ያውቃል ስንል እንደዚህ አይደለም። ግን ሰማው አካሄዱን ትንሽ ብታውቁ በጣም ጥሩ ነው ብዬ አስባለሁ። እንደዚህ አይነት ቴክኖሎጂዎች አርቲፊሻል ኢንቴሊጀንስን ጨምሮ እንደ መሳሪያ መጠቀም በጣም ጥሩ ነው። እንደ መሳሪያ በጣም ጥሩ ነው። ግን አካሄዳቸውን መመዘን የት እየሄዱ ለምን መሰላችሁ? የያዛቸው ይቆጣጠራቸዋል። የያዟቸው ደግሞ እግዚአብሔርን የሚፈሩ ሰዎች አይመስሉኝም። እደግማለሁ፣ ተቆጣጣሪውን ነው የሚመስለው ማሽን ስለሆነ። ተቆጣጣሪዎቹ ደግሞ አምላክን የሚፈሩ አይመስልም። አዲስ ሃይማኖት ለመመስረትም እግዚአብሔርን የሚፈሩ አይመስለኝም። አዲስ ሃይማኖት አዲስ አስተና ምን እያልኳችሁ ነው ታዲያ? ስለ ሁሉ ነገር ልክ እግዚአብሔር ሁሉን ቻይ ነው ብለን እንደምንደገፈው ስለ ሁሉ ነገር የሚያምን የዋህ ህዝብ እንዳትሆኑ። ስለ ሁሉ ነገር የሚደገፍ በአርቲፊሻል እውቀት የሚደገፍ ሁሉን ቻይ መስሎን የሚደገፍ እንዳትሆኑ። አንዳንድ እውቀታችሁን እንዳትጥሉ፣ ጥገኛ እንዳትሆኑ እነግራችኋለሁ። ጥገኛ ሆነን በኋላ እንድሰጥህ ምልክቴን ተቀበል ያለ ቀን ምን ትሆናለች? ትተን ለሱ ሁሉን ትተን የሁሉ ነገር ዲፔንደንሳችን እሱ ላይ ሆነው ነገ ሲቆጣጠረው ሁሉን ሲቆጣጠር ባዶ እጃችንን ስንሆን ተንበርከክ ሲል የማይንበረከክ ህዝብ እንድንሆን አይሆንም እንድንል ይሄ የቴክኖሎጂ አምላኪነት እና አድናቂነት ልክ ሊኖረው በጣም ያስፈልጋል። ለምን? ልክ የሌለው እግዚአብሔር አምላክ ብቻ ስለሆነ እና ትንሽ መንቃት በጣም ያስፈልጋል። አይ ቲንክ እኔ ዝም ብዬ ወይ ሌላ ጊዜ እያደገ ሲመጣ በደንብ እናወራለን። መደነቂያ አምላክ መሰል ነገር ለመሆን እያኮበኮቡ ያሉ ነገሮች አሉ። ሁሉን ቻይ ነው አምላክ፣ ይሄው ሁሉን አዋቂ ነው፣ ይሄው በአንዴ ሁሉ ቦታ ይገኛል፣ ይሄው ምናምን እያለ ቀስ እያደረገ እንትን ውሃ ሙላት ሲወስድ እንደማያስታውቀው ወደ ሆነ ነገር ይዘን እየተሄደ እንዳልሆነ መንቃት በጣም ጥሩ ነው። ምን ማለት ነው? መጠቀም በጣም ጥሩ ነው። መደገፍ ግን ልክ አይደለም። በጣም መደገፍ ልክ አይደለም። እምነትን ሞራልን በተመለከተ በቃ ይሄን ልንገራችሁ። እምነትን ሞራልን ምናምን በተመለከተ የምንደገፍበት ከሆነ አደገኛ ነው። ይሄ ነገር ላይ ስለቻለ ሞራሊቲ ይሄን ነገር ስላመን ነው አስደናቂ ኢንፎርሜሽን ጠይቄው እኮ መለሰልኝ ያልነውን ልክ እንደ እግዚአብሔር የሞራል ጥያቄ፣ የሃይማኖት ጥያቄ፣ ምግባርን የተመለከተ ጥያቄ ላይ ካመን ነው ኃይል ሁሉ የእርሱ የሆነ የሚታመን አምላክ እግዚአብሔር ብቻ ነው። እውቀት ሁሉ የእርሱ የሆነ የሚታመን አምላክ እርሱ ብቻ ነው። ሌላው እንደዚህ ዲስፕሌይ ያደርጋል፣ ግን ጥንቃቄ ያስፈልገዋል የሚለውን ካወቀን በጣም ጥሩ ነው። ሌላ ጊዜ በደንብ አድርገን እናየዋለን። እንደዚህ አይነት ነገሮችን ስታዩ ግን የዮሐንስ ራእይን አብራችሁ ጎን ለጎን አንብቡሽ። ትንሽ አካሄዱ በጣም ሃይሊ ሴንትራላይዝድ እየሆነ ነው። እውቀት አንድ ቦታ እየተጠራቀመ ነው። ቀስ እያደረገ መረጃዎቻችን ሁሉ አንድ ላይ እየሆኑ ነው። ፋይናንስ አንድ ላይ እየሆነ ነው። ፖለቲካው ቀስ እያለ አንድ ላይ እየሆነ ይመጣል። ምናምን እየሆነ ይመጣል። ከዛ ምን እንደሚወጣ እግዚአብሔር ብቻ ነው የሚያውቀው። ግን የነቃ ማንነትን እግዚአብሔር ይስጣችሁ። የእግዚአብሔር ባህሪያት አይደገሙም። አርቲፊሻል ነው፣ የእግዚአብሔር አይገመቴ ነው የሚለውን ለጊዜው ከያዘን በጣም ጥሩ ነው። እንጠቀም አንጠቀም፣ ተጠቀሙ፣ አትደገፉ። ግን በጣም ለሁሉ ነገር አትመኑ። ለሁሉ እኔ ሞራሊቲ ላይ በጣም ያሳስበኛል። በጣም ብዙ ሰው እንትን ልክ ነው ልክ አይደለም ብሎ ይጠይቃል። ይሄ ይሻላል። ያኛው በእጁ የያዘው ሰውዬ ነው ደቀ መዝሙር የሚያደርገን። በእጃቸው የያዟቸው ሰዎች ደግሞ ነሰሰርሊ እግዚአብሔርን የሚፈሩ ሰዎች ስላይደሉ መጠንቀቅ በጣም ያስፈልጋል ካልኩ በጣም ይበቃል። ሁለተኛዎቹን ትንሽ እንነካቸውና የሚቀጥለው ሳምንት ወደ ትምህርተ ሥላሴ ነው። ሁለተኛዎቹ ግሩፕ ከእግዚአብሔር ከፍጥረቱ ጋር ባለው ግንኙነት የተገለጡ ናቸው። ይሄ ላስት ዊክ እንትኑን ትርጓሜውን በደንብ ስላየን በጣም ብዙ አያስፈልጋችሁም። እግዚአብሔር ከፍጥረቱ ጋር ባለው ኢንተራክሽን የተገለጡ ባህሪያቱ ናቸው። የተጀመሩ ሳይሆን የተገለጡ። የእግዚአብሔር የጀመረ ባህሪ የለውም። የእግዚአብሔር የጀመረ ባህሪም የሚያልቅ ባህሪም የለውም። ግን ከፍጥረት ጋር ደግሞ ኢንተራክት ሲያደርግ የተገለጡ ናቸው። እነዚህ
መጀመሪያዎቹ ኢንኮሙኒኬብል ያልናቸው እግዚአብሔር በራሱ ነው። እነኚህ ከፍጥረቱ ጋር ባለው ኢንተራክሽን በተለይ ከሰው ጋር ባለው ግንኙነት የተገለጡ የእግዚአብሔር ባህሪያት ናቸው። የእግዚአብሔር ሞራል አትሪቢዩትስ ይላቸዋል አንዳንድ ሰዎች። ከእግዚአብሔር ደግሞ ከኢንተራክሽኑ አንጻር የፈለቁ የታዩ የተገለጡ ባህሪያት ናቸው። ጥቂቶቹን ነው የምናየው። የመጀመሪያው ቀን እንደነገርኳችሁ ነው። የእግዚአብሔርን ባህሪ ከሀ እስከ ፐ ማስቀመጥ አይቻልም። የእግዚአብሔርን ባህሪ ዘርዝረን መጨረስ አይቻልም። ዘርዝረህ የጨረስከው ነገር በነገራችን ላይ አምላክም ሊሆን አይችልም። የአምላክን ነገር ዘርዝሮ ከሀ እስከ ፐ መጨረስ አይቻልም። የተወሰኑትን ነው ያየነው። ትንሽ የተወሰኑትን እዚህ ላይ ላነሳላችሁ እሞክራለሁ። እነኚህ የሚሸጋገሩ ናቸው፣ የሚጋሩ ናቸው። እግዚአብሔር ከሰው ጋር የሚጋራቸው ናቸው። ሰው በተወሰነ ደረጃ የሚጋራቸው፣ ፉሊ ሙሉ ለሙሉ አይጋራቸውም። ሙሉ ለሙሉ ሊጋራቸው አይችልም። ሰው ሙሉ ለሙሉ ሊጋራቸው ባይችልም በተወሰነ ደረጃ ግን እግዚአብሔር ከፍጥረቱ ከሰው ጋር የሚጋራቸው ባህሪያቱ ናቸው የሚለውን ከያዘን በጣም በቂ ነው። ጥቂቶቹን አነሳላችኋለሁ። የእግዚአብሔር ባህሪያት ኮሙኒኬብል የሆኑ የእግዚአብሔር ባህሪያት ምን ምን ናቸው? አንደኛ ሶስቱን ለማንሳት እሞክራለሁ። ቅድስና ሆሊነስ። እግዚአብሔር ቅዱስ ነው። እግዚአብሔር ቅዱስ ነው። በተደጋጋሚ በብሉይ ኪዳን አንዱ ዋናው ስሙ የእስራኤል ቅዱስ፣ የእስራኤል ቅዱስ። እግዚአብሔር ቅዱስ አምላክ ነው። ቅዱስ ማለት ለምትጽፉም ሰዎች ቅዱስ ማለት ቅድም እንደዘመርነው ነው፣ የተለየ ማለት ሴት አፓርት፣ ተመሳሳይ የሌለው፣ የራቀ፣ የተለየ ዩኒክ ማለት ነው። የእግዚአብሔርን ቅድስና ስናነሳ ከሁለት ፐርስፔክቲቭ ማየት በጣም ጥሩ ነው። አንደኛ የእግዚአብሔር ልዩትነትን አመላካች ነው። እግዚአብሔር ዩኒክ ነው፣ የተለየ ነው፣ ሴፐሬት ነው፣ ከፍጥረት ውጭ ነው፣ ያልተነካካ ነው፣ ልዩ ነው፣ ዩኒክ ነው፣ ሌላ ነው። እግዚአብሔር ሌላ ነው። እግዚአብሔር እንደ ተብሎ ማነጻጸሪያ የለውም። ከንትን ጋር አይወዳደርም፣ አይነጻጸርም። የተለየ ብርሃን፣ የተለየ ንጹህ፣ የተለየ ዩኒክ አምላክ ነው። የእግዚአብሔርን ልዩትነት አመላካች ነው። ብቻውን ያለ ነው፣ የሚመስለው የሌለ፣ ያልተነካካ። መጽሐፍ ቅዱስ ብዙ ጊዜ እንደሚገልጥልን ከፍ ያለ ነው። ከፍ ያለ ቦታ አይደለም፣ ከፍ ያለ ነው፣ የተለየ ነው፣ ሱፕሪም ነው፣ ዩኒክ ነው፣ የተለየ ነው። ይሄ ነው ቅዱስ የሚያሰኘው። እግዚአብሔር የሆነ ነገር ስላረገ ስላላረገ አይደለም፣ ስለሰራ ስላልሰራ ሳይሆን በባህሪው በራሱ የተለየ ነው። ሴት አፓርት ነው፣ ያልተነካካ ነው። አንደኛ ሳሙኤል ምዕራፍ 2 ቁጥር 2 አንዳንዶች ጥቅሶች አነብላችኋለሁ ቶሎ። አንደኛ ሳሙኤል ምዕራፍ 2 ቁጥር 2 እንደ እግዚአብሔር ቅዱስ የለምና ይላል በሐና መዝሙር ውስጥ። እንደ እግዚአብሔር ቅዱስ የለምና፣ እንደ አምላካችን ጻድቅ የለምና፣ ካንተ በቀር ቅዱስ የለምና። ቅዱስ ምንድን ነው? ብቻውን ነው። ብቻውን ነው። ቅድስና ከሰው አይጀምርም። ቅድስና ከፍጥረት አይጀምርም። ብቻውን ነው። እግዚአብሔር ሴት አፓርት ነው። ካንተ ውጭ ቅዱስ የለም። የእግዚአብሔር ባህሪ ነው። የእግዚአብሔር ልዩት ባህሪ ነው። የእርሱ ብቻ የሆነ የተለየ ነው። ትንቢተ ኢሳይያስ ምዕራፍ 6ን አንብቡ ራሳችሁ። ረጅም ቁጥር ስለሆነ ከቁጥር 1 ጀምሮ፣ ግን የመጀመሪያዎቹ 3 ቁጥሮች አነብላችኋለሁ። ከፍ ያለ ነው እግዚአብሔር እና ምላሹን ተመልከቱ። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ ንጉሱ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። በረጅምና ከፍ ባለ የሚለው ይሄ እንትኑን ያሳያችሁ። እግዚአብሔር ብቻውን ነው፣ ሩቅ ነው፣ የተለየ ነው። ንጉሱ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ቁጥር 2 ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በ2 ክንፍ ፊቱን ይሸፍን ነበር፣ በ2ቱም ክንፍ እግሮቹን ይሸፍን ነበር፣ በ2 ክንፍ ይበር ነበር ይልና አንዱም ለአንዱ የሚናገሩት የተለየ ነው። እግዚአብሔር ቅዱስ 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 የሰራዊት ጌታ እግዚአብሔር ነው። ከፍ ያለ ነው፣ የተለየ ነው። ቅዱስ 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 የሰራዊት ጌታ እግዚአብሔር የተለየ ነው። ቅዱስ ነው። ማንም አይደርስበትም።
በማይደረስበት ብርሃን ውስጥ ነው የሚኖረው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 አካባቢ አይ ቲንክ ማንንም ሊደርስበት በማይችል ብርሃን ውስጥ ነው የሚኖረው። አይነጻጸርም፣ አይወዳደርም፣ አይነካካም፣ ብቻውን ነው፣ ቅዱስ አምላክ ነው። ለዚህ ምላሹ አምልኮ ብቻ ነው። እግዚአብሔር ቅዱስ ነው። ከዛ ቀጥሎ ያለው አምልኮ ነው። ቅዱስ 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 የሰራዊት ጌታ እግዚአብሔር። ኢሳይያስም እንዳረገው ከንፈሮቼ የረከሱብኝ ሰው ነኝ፣ ከንፈሮቻቸው በረከሱባቸው ሕዝብ መካከል ነው የምኖረው፣ ጠፋው የሚያስብል ነው። እግዚአብሔር የተለየ አምላክ ነው፣ ዩኒክ አምላክ ነው። በሁለተኛ መልኩ ግን ስናየው ቅዱስ ማለት የተለየ ሴት አፓርት፣ ግን በሌላ መልኩ ቅዱስ ደግሞ የእግዚአብሔርን ፍጹም የሆነ ንጽህና አመላካች ነው። ሞራሊ ስንመለከተው ደግሞ ፍጹም የሆነ ንጽህና አመላካች ነው። ፐርፌክት ፒዩሪቲ የምንለው ማለት ነው። እግዚአብሔር ፍጹም አምላክ ነው፣ ንጹህ አምላክ ነው። በእርሱ ዘንድ ቆሻሻ የለም፣ በእርሱ ዘንድ ኃጢአት የለም፣ በእርሱ ዘንድ ስህተት የለም። ሞራሊ ፐርፌክት ነው። እግዚአብሔር ከክፋት የጸዳ ነው፣ ከክፋት የነጻ ነው። ኃጢአት፣ ክፋት፣ ቆሻሻ በእርሱ ዘንድ የለም። አብሶሉት የሆነ ፍጹም የሆነ ንጹህ አምላክ ነው እግዚአብሔር። የሞራል ንጽህናውን አመላካች ነው። ፍጹም የሆነ ንጽህናውን አመላካች ነው። ከክፋት የራቀ መሆኑን አመላካች ነው። ጥቂት ጥቅሶች ኢዮብ ራሱ 34:10 ላይ መጽሐፈ ኢዮብ 34:10 ላይ ስለዚህ እናንተ አእምሮ ያላችሁ ሰዎች ስሙኝ ይላል። ክፋትን ያደርግ ዘንድ ከእግዚአብሔር በደልንም ይሰራ ዘንድ ሁሉን ከሚችል አምላክ ይራቅ ይላል። it's not possible። ክፋትን ያደርግ ዘንድ በደልን ይሰራ ዘንድ የለም በእግዚአብሔር ዘንድ። እግዚአብሔር ንጹህ አምላክ ነው። ዕንባቆም ምዕራፍ 1 ቁጥር 13 ትንቢተ ዕንባቆም ምዕራፍ 1 ቁጥር 13 ዓይኖችህ ክፉ እንዳያዩ ንጹሃን ናቸው። ዓይኖችህ ክፉ እንዳያዩ ንጹሃን ናቸው፣ ጠማማነትንም ትመለከት ዘንድ አትችልም ይላል። እግዚአብሔር ጠማምነት፣ ክፉነት፣ ኃጢአት፣ ክፉ የረከሰ ነገር በእርሱ ዘንድ የለም። ንጹህ አምላክ ነው። የተለየ አምላክ ነው። ሶ ዊ ወርሺፕ። ማነጻጸሪያ የሌለው ከፍ ያለ አምላክ ነው፣ እናመልከዋለን። ደግሞስ ሞራሊ ንጹህ አምላክ ነው። ክፋትና ተንኮል በእርሱ ዘንድ የሌለ ንጹህ አምላክ። ይህን ካልኩ ወገኖቼ ይሄ የእግዚአብሔር የሚጋራ ባህሪ ነው። የሚጋባ ነው። አሁን እግዚአብሔር በሁሉ ቦታ ባንዴ ይገኛል ከማይጋሩት እጅ መዘርጋት እና መደገፍ ነው። እግዚአብሔር ሁሉን ይችላል። ኦፍኮርስ ከኃይሉ ያካፍለናል፣ ግን ያልተጋራ የእግዚአብሔር ማንነት። የእግዚአብሔር ቅድስና ግን እግዚአብሔር ኮሚኒኬት ከሚያደርጋቸው ባህሪያቱ መካከል አንዱ ነው። ኢንፋክት ከህዝቡ ጋር የሚጋራቸው ብቻ ሳይሆን የሚጠብቀው ባህሪ ነው። ከሚጠበቁ ከእግዚአብሔር ጋር የሚኖሩ ሁሉ ላይ ከሚጠበቁ ባህሪያት መካከል አንዱ ቅድስናውን መካፈል ነው። እግዚአብሔር ከቅድስናው አካፈለን ነው። የምንጋራው ባህሪ ነው። ዘሌዋውያን ምዕራፍ 11 ቁጥር 44 እስከ 45 ይሄ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ ተጠቅሷል። ግን እኔ አንዱን ብቻ ጠቅስላችኋለሁ። ዘሌዋውያን 11 44 እስከ 45 ለመጻፍ ከፈለጋችሁ ደግሞ አንደኛ ጴጥሮስ ምዕራፍ 1 ከቁጥር 15 እስከ 16 ድረስ አለላችሁ። እኔ እግዚአብሔር አምላካችሁ ነኝና ይላል። እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ። እኔ አምላካችሁ ነኝና ሰውነታችሁን ቀድሱ፣ ቅዱሳንም ሁኑ። ከዛ ተመልከቱ፣ እኔ ቅዱስ ነኝና በምድርም ላይ በሚሳብ ተንቀሳቃሽ ሁሉ ሰውነታችሁን አታርክሱ። እኔ አምላካችሁ እሆን ዘንድ ከግብፅ ምድር ያወጣኋችሁ እግዚአብሔር ነኝ። እንግዲህ እኔ ቅዱስ ነኝና ቅዱሳን ሁኑ። የእግዚአብሔር የቅድስና ስታንዳርድ የምንካፈለው ነው። እኔ ቅዱስ ነኝና ቅዱሳን ሁኑ። እኔ የተለየው ነኝና የተለያችሁ ሁኑ እኮ ነው። እግዚአብሔር ንጹህ ነኝና የተለየው ነኝና የተለያችሁ ሁኑ። እኔ ቅዱስ ነኝና ቅዱሳን ሁኑ። አንደኛ ጴጥሮስ ምዕራፍ 1 ላይ ያለ ነው። የምንጋራው ባህሪ ነው። እግዚአብሔር ንጹህ ነው። እግዚአብሔር ቅዱስ ነው። እኔ ቅዱስ ነኝና ቅዱሳን ሁኑ ብሎ ጠርቶናል። ይህን ሰሞኑንም እኔ አነሳላችኋለሁ ወገኖች። የቅድስና ነገር ዘመን የማይሽረው ኮንሴፕት ነው። አንዳንድ ሰው ስለ ቅድስና በተነሳ ቁጥር የብሉይ ኪዳን ኮንሴፕት ያደርገዋል። እግዚአብሔር ከህዝቡ የሚፈልገው የቅድስና ነገር፣ የቅድስና ኤክስፔክቴሽን፣ ታማኝ እንሁን፣ ንጹሐን እንሁን፣ በቅድስና እንመላለስ፣ ከኃጢአት እንራቅ የሚሉ ኮንሴፕት
የህግና የትእዛዛት ጫና የሚመስላቸው ሰዎች አሉ። ትእዛዝ ተጭኖብን ሳይሆን ከእግዚአብሔር ጋር ከመሆናችን የተነሳ የተጋራ ነው ባህሪ ነው። የአዲስ ኪዳን ኮንሴፕት ነው። እኔ ንጹህ ነኝና ንጹሃን ሁኑ፣ እኔ ቅዱስ ነኝና ቅዱሳን ሁኑ የአዲስ ኪዳንም ኮንሴፕት ነው። የምንጋራው ነው። ከእግዚአብሔር ጋር የሚኖሩ በንጽህና ይኖራሉ፣ በቅድስና ይኖራሉ፣ ቅድስናውን ይካፈላሉ። ሁለተኛ ቆሮንቶስ ምዕራፍ 6 ላይ ላንብብላችሁ። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ጀምሮ ማስታወሻም ለምትይዙ ቤታችሁ ገብታችሁ ለማስተላሰል ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ጀምሮ እስከ ምዕራፍ 7 ቁጥር 1 ድረስ ያለውን አነብላችኋለሁ። ምዕራፍ 7 ቁጥር 1 ድረስ ከማያምኑ ጋር በማይመች አካሄድ አትጠመዱ። እናውቀዋለን ምን ማለት እንደሆነ። ይሄ የማያምኑ ሰዎችን ራቁ አይደለም፣ ግን በማያመች ሁኔታ ስንጣ እናውቀዋለን። ምንም ስብከት የማያስፈልገው ነገር ይሄ ነው። የማያምን ሰውዬ ጋር የሚመች ከሆነ ጥሩ ነው፣ የማይመች አካሄድ ግን አትጠመዱ። ለምን? ጽድቅ ከአመፅ ጋር ምን ተካፋይነት አለውና። እኛ ጽድቅን የተካፈልን ስለሆንን ከአመፅ ጋር ምን ተካፋይነት አለውና። ብርሃንም ከጨለማ ጋር ምን ህብረት አለው? እኛ ብርሃን ነን። ክርስቶስ ከቤልሆር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን መካፈል አለው? የእግዚአብሔር ቤተ መቅደስም ከጣዖት ጋር ምን መጋጠም አለው? እኛ የሕያው እግዚአብሔር ቤተ መቅደስ ነንና፣ እንዲሁም እግዚአብሔር ተናገረ እንዲህ ሲል፣ በእርሱ እኖራለሁ፣ በመካከላቸውም በእነርሱ እኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላካቸውም እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ስለዚህም ጌታ ከመካከላቸው ውጡና የተለያችሁ ሁኑ። ዲስ ኢዝ ሆሊነስ። የተለየ ማለት ነው። ከመካከላችሁ ውጡና የተለያችሁ ሁኑ፣ እርኩስንም አትንኩ ይላል ሁሉንም የሚገዛ ጌታ። እኔ እበቀላችኋለሁ እቀበላችኋለሁ፣ እኔም እቀበላችኋለሁ፣ ለእናንተም አባት እሆናለሁ፣ እናንተም ለእኔ ወንድ ልጆችና ሴት ልጆች ትሆናላችሁ ይላል። እንግዲህ ወዳጆች ሆይ የዚህ የተስፋ ቃል ካለን ልጆቹ ከሆንን በእግዚአብሔር ፍርሃት ቅድስናን ፍጹም እያደረግን ስጋንና መንፈስን ከሚያረክስ ሁሉ ራሳችንን እናንጻ ይላል። ከእግዚአብሔር ባህሪ ነው የሚነሳው። እግዚአብሔር ቅዱስ አምላክ ነው፣ ንጹህ አምላክ ነው። በመካከላችን ደግሞ አለ። መጋጠም አይሁን። ብርሃንና ጨለማን አናጋጥም፣ ጨለማንና ብርሃንን አናጋጥም፣ የረከሰን ከንጹህ ነገር ጋር አናጋጥም። እኛ ብርሃን ነን ይላል። therefore እኛ ይሄ ተስፋ ቃል አለን። ምን? ወንዶችና ሴቶች ልጆቹ ሆነናል። በመካከላችን አድሯል። ቅዱሱ አምላክ በመካከላችን አድሯል። how do we live? በእግዚአብሔር ፍርሃት። ይህ እኮ አዲስ ኪዳን ነው ማይ ፍሬንድ። በእግዚአብሔር ፍርሃት ቅድስናን ፍጹም እያደረግን። እንዴት ነው ፍጹም የምናደርገው? ስጋንና መንፈስን ከሚያረክስ ነገር እናደርግ። በየሳምንቱ ለምን እለፈልፍባቸዋለሁ? እኔ አንዳንድ ሰው መንፈስ ሰይፍ ነው ምናምን የሚሉ ሰዎች አሉ። ስጋን መንፈስን ከሚያረክስ ነገር እንራቅ ነው እንጂ እንንጻ፣ ራሳችንን እናንጻ ነው እንጂ ብንቆሽሽ ምን እንሆናለን የሚል አስተሳሰብ ከየት እንደመጣን ያላውቅም። ብንቆሽሽ ምን እንሆናለን እኮ አይሰራም። ከእግዚአብሔር ጋር የሚኖሩ ቅድስናውን ይካፈላሉ። ወገኖች ይሄ እኮ በጣም ትምህርት ሆኖ ስለመጣ በጣም መጠንቀቅ ይኖርባቸዋል። እኔ ሰሞኑን ዮሐንስ ራእይ ላይ ሳስተምር የበለዓም ትምህርት የሚል አገኘው ማለት ነው። አጅሬ ማለት ነው። ዘኍልቍ ላይ ያለ ብራዘር በለዓም ራእይ ዮሐንስ ላይ ምን አገባው? የበለዓምን ትምህርት የኤልዛቤልን ታገኛታለህ ራእይ መጽሐፍ ላይ ትምህርት ሆና። ኤልዛቤል በጣም አደገኛ ነው። ስፒሪት ኦፍ ጀዘቤል ኤልዛቤል። በለዓም በጴጥሮስ መልእክት ላይ ሁሉ አለ። ምንድን ነው ካላችሁ ወንድሞች እናቶች፣ ይህን እኮ በደንብ ማጥናት በጣም ጥሩ ነው። የምን ትምህርት ነው በለዓም ያስተማረው? የበለዓም ትምህርት ምንድን ነው? እኔ ሰማራይዝ አደርግላችኋለሁ። የበለዓም ትምህርት ምንድን ነው? የበለዓም ትምህርት ሕዝበ እግዚአብሔርን ጉዞውን፣ ግስጋሴውን የውጭ ኃይል ሊያስቆመው አይችልም፣ ከውስጥ ግን ማስቆሚያ መንገድ አለ ነው። እደግማለሁ። የእግዚአብሔርን ሕዝብ ግስጋሴ፣ የሕዝበ እግዚአብሔርን ግስጋሴ፣ ወደ ተስፋይቱ ምድር ግስጋሴ ከውጭ ሆኖ ማስቆም አይቻልም ነው። የሰውየው ሞከረዋ። ቢሞክር እረግማለሁ ብሎ ቢሞክር አይሳካም።
አስቆማለሁ ብሎ በመርገም አስቆማለሁ ብሎ ቢሞክር አይሳካም። ረግማለሁ ሲል ይባርካል። እንደውም እግዚአብሔር እንደውም ነብይ ያደረገው ስለ ክርስቶስ ሁሉ ትንቢት ተናገረ። አያለው ኮከብ ምናምን እያለ ረርገምልኝ ይለዋል ባላቅ። በሞዓብ አካባቢ እንዳይደርሱ ህዝብ እግዚአብሔር እየመጣ ነው፣ እየገሰገሰ ነው። ሊስን ወንድሞች እናቶች ሊስን ቱ ሚ ቬሪ ኬርፉሊ ያድናቸዋል። ይሄ ከግብፅ ባርነት ወጥቶ they were going to the promised land ተስፋይቱ ምድር እየሄዱ ነው። እግዚአብሔር ነው ያወጣው፣ እግዚአብሔር ነው እየመራ ያለው። ተመልከቱ፣ ከእግዚአብሔር የጎደለ ነገር የለም። እግዚአብሔር ነው ያወጣቸው፣ እግዚአብሔር ነው እየመራቸው ያለው። ሌሊት በእሳት አምድ ይመራቸዋል፣ ቀን በደመና ይመራቸዋል። እግዚአብሔር በመካከላቸው ነው። በቃ ሴፍ ነን ምናምን ብለህ ዝም ብለህ ከቀጠልክ ሴፍ ነህ፣ ግን ሴፍ መሆንን አረጋግጥ። ሴፍ ነን ቢካዝ እግዚአብሔር ይዘር ታማኝ አምላክ ይዘር። ከዛ ባላቅ ነው የቀጠረው፣ ተቀጥሮ ነው አስቁምልኝ ይህንን ህዝብ ተብሎ ማለት ነው። እርገምልኝ ከርቀት አልችለውም። ሲሞክር ይባርካል፣ ሲሞክር ይባርካል፣ ሲሞክር ይባርካል። ከዛ አልችልም ብሎ መሄዱን ነው መጀመሪያ የምንሰማው። አልችልም ብሎ መሄዱን ብቻ ሳይሆን ዘሌዋውያን ወደ 33 እንደዚህ አካባቢ ስትደርሱ ለካ መክሮት ነው የሄደው ባላቅን። ምን ብሎ መከረው? አይ ቲንክ በኋላ ለዚህ ነው እግዚአብሔር የተበቀለው። ምን ብሎ አስተማረው? ትምህርቱን ተመልከቱ። ይሄን ህዝብ ማስቆም አይቻልም፣ መርገም አይቻልም። እሺ ከውጭ አይቻልም። እሺ ራሳቸው እንዲቆሙ ማድረግ ግን ትችላለህ። ራሳቸው እንዲቆሙ ማድረግ ትችላለህ። እንዴት? ዝም ብለህ መንገድ ላይ ቆንጆ ቆንጆ የሞዓብ ሴቶችን ደርድር። እሺ የሞዓብ ሴቶችን ደርድር፣ ጣዖቶቻችን ደርድርና ምናምን አድርግና እንዲገለሙቱ እንዲዘሙቱ ካረካቸው በቃ ራሳቸው ይቆማሉ። ከውጭ አልተቻለም። ከውስጥ አዘጋጀላቸው መንገድ ላይ የረከሰ ነገር። ሆሊነስ ኮምፕሮማይዝ ሲሆን ሁልጊዜ የመቆም ምልክት ነው ወንድሞች እናቶች። ቢያንስ በትምህርት ደረጃ ኮምፕሮማይዝ መሆን የለበትም። አቃተን ነው መጸለይ ነው። እግዚአብሔር የጸጋ አምላክ ነው። እየታገለን ጸጋ እየሰጠን ነው እግዚአብሔር የሚያኖረን። ትምህርት አድርጌ ግን አዶፕት አላደረገው። ኧረ ኢትስ ኦኬ መንገድ ላይ እግዚአብሔር አጠገብህ ስለሆነ ሌሊት እየመራህ ነው፣ ቀንም በደመና አምድ እየመራ ስለሆነ ሴቶችንም ተሳልመ ማለፍ ትችላለህ። የበላም ትምህርት አይ ያስቆማል፣ ከመንገድ ያስቆማል፣ ከመንገድ ያስቆማል። እግዚአብሔር ታማኝ ነው፣ ግን ይሄ ከመንገድ ያስቆማል። ህዝብ እግዚአብሔርን ያስጨረሰ ነው። ሆሊነስን ኮምፕሮማይዝ በማድረግ ያስጨረሰ ነው። የቅድስና ህይወት በግድ ከውጭ የተጫነብን ሳይሆን ከእግዚአብሔር የተካፈልነው ባህሪ ስለሆነ የእግዚአብሔር ህዝብ በቅድስና እንዲኖር ግድ ነው። መከር ግድ ነው። ኤልዛቤልም ልክ እንደዛው። የኤልዛቤልም ስፒሪት ተሴም። ወንድሞች እናቶች ከእንደዚህ አይነት ትምህርት እግዚአብሔር ይጠብቃችሁ። እኛ ራሳችንን አንቀድስም፣ ቀዳሻችን እግዚአብሔር ነው። ግን ቅድስና ለእግዚአብሔርን ከፍ አድርገን እናውለበልባለን። እግዚአብሔር ንጹህ አምላክ ነው፣ ከቅድስናው አካፍሎናል። ለመግባት እንግዳ ሆናችሁ የሚያሳቅቁ ቤቶች ገብታችሁ ታውቃላችሁ? መሬቱን ለመርገጥ ገና ስትገባ በጣም ንጹህ ነው። ጫማናው ልቅ አይልም። ራሱ ኦልሬዲ እዚህ ውስጥ ወልቋል። ኮርስ ማንም ኢንስትራክሽን አትጠብቅም። ራሱ ኢንስትራክሽን አትጠብቅም። ስታዩ ምንጣፉ በረዶ ይመስላል። አካባቢው በጣም ፒዮር ነው። እንዴት አርገህ ትረግጥ፣ እንዴት አርገህ ትገባለህ? ተጭኖብህ ነው ብትረሱ፣ ተጭኖበት አይደለም። ያስ ንጹህ ነው። እዚህ አካባቢው ንጹህ ነው እና ንጹህ መሆኔን ማረጋገጥ አለብኝ። እና አውልቅ ሳትባል ጫማ ታውልቃለህ። በደስታ ያስታውቃላ። ያስጥልሃል። አንዳንዱን ነገር በደስታ ያስታውቃላ። ወገኖች የገባንበት ቤት እኮ ንጹህ አምላክ ነው። ኢሳይያስ ነው ማን ሰብኮት ነው? ውይ ከንፈሬ ምናምን ያስባለው። የምን ስብከት፣ የምን ጫና ነው የምታወሩት? የምን ሃይማኖት፣ የምን ግዴታ ነው የምታወራው? ወደ ቤቱ ገባ ኢሳይያስ። ከፍ ባለ ዙፋኑ ላይ አየሁትና ንጹህ አምላክ ነው እና ሰራዊቱ ቅዱስ 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 የሰራዊት ጌታ እግዚአብሔር። ከንፈር ጠፋው አለ። ከንፈሮቼ የረከሱብኝ ሰው ነኝ፣ ምን ይሻለኛል? መጥፋቴ ነው። ይሄ እኮ ቤቱ ያሳቀቃለም ለማለት አልችልም። ቤቱ በቃ there is no option። እግዚአብሔር ጋር ሆኖ ቢያንስ ዕቃ ለመጫወት በጣም ያስቸግራል። እግዚአብሔር ንጹህ አምላክ ቅዱስ አምላክ ስለሆነ
እኔ ቅዱስ ነኝና ቅዱሳን ሁኑ ብሏል እግዚአብሔር። የምንካፈለው ባህሪ ነው የሚለውን ካወቅን ይበቃል። ሁለተኛና ሶስተኛውን ቶሎ ቶሎ ሜንሽን ላድርግላችሁ። ሌላው የእግዚአብሔር ባህሪ ኮሚኒኬብል ባህሪ ይሄ ጽድቅና ፍትህ የምንለው ነው። ጽድቅና ፍትህ የምንለው ነው። በነገራችን ላይ ጽድቅና ፍትህ ቃላቸው በመጀመሪያ ብሉይ ኪዳን በተጻፈበት ቃል አንድ አይነት ነው ራሱ ቃሉ። እግዚአብሔር ጻድቅ ነው፣ እግዚአብሔር የፍትህ አምላክ ነው፣ እግዚአብሔር ቅን ፈራጅ ነው። በቃ ሌላ ሞራል ባህሪው ሞራል መገለጫው ይሄ ነው። ራይቸስነስ ጀስቲስ የምንላቸው ምን ማለት ነው? እግዚአብሔር በቀና ይፈርዳል፣ በትክክል ይዳኛል። እግዚአብሔር በህግ አይገዛም፣ ግን ህግ አክባሪ ነው። በህጉ ነው የሚሰራው፣ በህጉን ነው የሚሰራው፣ ህጉን ነው የሚፈጽመው። ለሰው ፊት አያደላም። ጻድቅ አምላክ ነው። መተላለፍን ይቀጣል፣ መታዘዝን ይባርካል። እዘክ ጀስት አምላክ የሰው ፊት ወይ መደለያ ምንም ነገር አያደርገውም። የጽድቅ አምላክ ነው። የእውነት አምላክ ነው። እግዚአብሔር በቅንነት በትክክል በእውነት በጽድቅ ይፈርዳል፣ ይዳኛል። ይሄ ከቅድስናው የፈለቀ ነው። ከቅድስናው የፈለቀ ባህሪ ኦፍ ኮርስ አይ ቲንክ ቅድስናው መስት ቢ ዘ ሞስት አስፈላጊ አትሪቢዩት ማወቅ። ኦፍ ኮርስ እግዚአብሔር ቅዱስ አምላክ ስለሆነ ፍርድን አያጣምምም ነው። ፍርድን አያጣምምም። ከፍርድ የተጣመመ ነገር ሲያገኝ ይዳኛል፣ ይፈርዳል፣ በትክክል ይዳኛል። ትንሽ በምሳሌ እየነገርኳችሁ ለማሳየት ሞክራለሁ። ትንሽ ጥቅሶች ልስጣችሁ። መጀመሪያ መዝሙር 89:14 ኦፍ ኮርስ በትክክል የሚያስቀምጠው ነው። መዝሙር 89:14 ላይ የዙፋንህ መሰረት ጽድቅና ፍርድ ነው። ጀስቲስ ፍርድ የሚለው ጀስቲስ ነው። ጽድቅና ፍርድ ነው። ምሕረትና እውነት በፊት ይሄዳሉ። የዙፋንህ መሰረት ጽድቅና ፍርድ ነው ይላል። ራይቸስነስና ጀስቲስ ነው። እሺ ባለፈው ሳምንት የነበራችሁ ዘጸአት 34ን አንብበን ነበር። ትዝ የሚላችሁ ስንቶች ናቸው? እግዚአብሔር ሞገስ ያልሰጥ ይላችኋል። እስቲ እጆቻችሁን አንሷ። ትዝ ካላችሁ አይደል? ባህሪያቱ አንድ ላይ ይሰራሉ የሚለው ማለት ነው። ላንብበላችሁ በአዲሱ መደበኛ ትርጉም ዘጸአት 34:6-7 ይሄው ዘጸአት 34:6-7 እርሱም በሙሴ ፊት እንዲህ እያለ እያወጀ አለፈ። ምን? እግዚአብሔር ሩሩህና ቸር አምላክ። ያው አንድ ላይ ነው የሚሄደው ቅድስና እንትኑ ባህሪያቱ። እግዚአብሔር ሩሩህና ቸር አምላክ፣ እግዚአብሔር ለቁጣ የዘገየ ፍቅሩና ታማኝነቱ የበዛ ፍቅርን ለሺዎች የሚጠብቅ ክፋትን አመፅንና ኃጢአትን ይቅር የሚል ሰው በንስሐ ሲመጣ በደለኛውን ግን ሳይቀጣ ዝም ብሎ አይተውም አለ አብሮ። እስታሲስ ባህሪ በደለኛውን ግን ሳይቀጣ ዝም ብሎ አይተውም። በአባቶች ኃጢአት ልጆችን የልጅ ልጆቻቸውን እስከ 3ኛና 4ኛ ትውልድ ይቀጣል እያለ ይቀጥላል። እግዚአብሔር በደልን ሲያገኝ ይቀጣል። አምፓኒሽ አድርጎ አይተውም። ችግር የለም ብሎ አይተውም። ቅዱስ አምላክ ስለሆነ ከቅድስናው የሚፈልቅ ጀስቲስ አለ። ከቅድስናው የሚፈልቅ ዳኝነት አለ። ከቅድስናው የሚፈልቅ ፍትህ አለ፣ ጽድቅ አለ። አለመታዘዝን ይቀጣል። የጽድቅን ብድራት ይቀበላል ይላል ዕብራውያን ምዕራፍ 2 ላይ። አመፅና አለመታዘዝ የጽድቅን ብድራት ይቀበላል፣ ይዳኛል። እግዚአብሔር የተጣመመ ነገር ሲያይ ይዳኛል፣ የተቃና ነገር ሲያይ ይዳኛል፣ በትክክል ይዳኛል። በሰው ፊት አያደላም። የጽድቅ አምላክ ነው፣ ቅዱስ አምላክ ነው፣ ንጹህ አምላክ ነው፣ የፍትህ አምላክ ነው። ፍትህን ያሰፍናል። ከቅድስናው የፈለቀ ቅጣትን ይቀጣል። ፍርድ ሲጣመም ዳኝነት ሳይሆን ሲቀር በሰው ፊት አያደላም። ወገኖች ይሄ አይመስልም። አንዳንዴ አይመስልም። ሰዎች እንደፈለገ እየኖሩ ምንም አይሆኑም ብላችኋል እናንተ ራሳችሁ አንዳንድ ጊዜ። የት አለ ፍርዱ? ኧረ ፌር አይደለም እግዚአብሔር አላላችሁ? አንድ ሰውዬ ብሎ ነበር መዝሙር 73 ላይ ኧረ ፌር አይደለም ምናምን ብሎ ይመስላል። አንዳንድ እግዚአብሔር ኃጢአትን እየሸለመ ይመስላል። እንደውም አንዳንድ ጊዜ ኃጢአትን እየሸለመ ኃጢአተኛ እየተከናወነለት፣ በደለኛ ይከናወንለታል። ኃጢአተኛ እግዚአብሔርን እየተሳደበ ይከናወንለታል። መዝሙር 73 ተከናወነላቸው፣ በሉ ጠጡ፣ አይናቸው ስቦ ነው ይላል።
እነኛ ኃጢአተኞች ይደሰታሉ ምናምን ይመስላል። አንዳንዴ ፍርድ የተዛባ ይመስላል፣ ዝም ያለ ይመስላል። የባቤል ግንብ ሲሰራ ጫፍ እስኪደርስ ድረስ ዝም ያለ ይመስላል። የእግዚአብሔር ዝምታ ባህሪውን ኮምፕሮማይዝ አድርጎ ሳይሆን የእግዚአብሔር ዝም አይቀርም፣ ግን የማይቀር ነገር ነው። አንዳንድ ጊዜ ይህን ቀስ እያላችሁ ትረዱት ይሆናል። አንዳንድ ጊዜ ኑሮው ራሱ ፍርድ ነው። ባይ ዘ ወይ ያለ ተጨማሪ ነገር ለሚፈልጉት ነገር አሳልፎ ይሰጣቸውና ፕራክቲስ ያደርጉታል። ሮሜ ምዕራፍ 1 ምዕራፍ 2 አንብቡ። ምዕራፍ 1 እሱ ነው። ለማይረባ አእምሮ አሳልፎ ይፈልጉት ነበር፣ ሰጣቸው እና እነሱ ሲያረጉት የወደዱትን እያረጉ ነው፣ ግን ፍርድ ነው። አንዳንድ ጊዜ ኑሮው ራሱ ፍርድ ነው። አንዳንድ ጊዜ ደግሞ የጊዜ ጉዳይ ነው እንጂ አይቀርም። እግዚአብሔር መፍረዱ አይቀርም፣ በጽድቅ መፍረዱ አይቀርም። በጽድቅ የሚፈርድ አምላክ ስለሆነ መዝሙር 73 17 እስከ 19 ቁጥር 20 ድረስ ያለውን ላንብብላችሁ። ወደ እግዚአብሔር መቅደስ እስክገባ ድረስ ነበር እንደዛ የሆነው ይላል አሳፍ። ወደ እግዚአብሔር መቅደስ እስክገባ ድረስ ፍጻሜያቸውንም እስካስተውል ድረስ በድጥ ስፍራ አስቀመጥካቸው፣ ወደ ጥፋትም ጣልካቸው። እንዴት ለጥፋት ሆኑ! በድንገት አለቁ፣ ስለ ኃጢአታቸውም ጠፉ። ከህልም እንደሚነቃ አቤቱ ስትነቃ ምልክታቸውን ታስነውራለህ። ቁጥር 23 እኔ ግን ዘወትር ካንተ ጋር ነኝ፣ እኔንም ትባርካለህ። እኔ ዘወትር ካንተ ጋር ነኝ፣ ቀኝህ ይዞኛል፣ አንተ አለኸኝ። እነርሱ ይጠፋሉ አይቀርም። ሐዋርያት ሥራ ምዕራፍ 17 ቁጥር 31 ላይ ሐዋርያት ሥራ ምዕራፍ 17 ቁጥር 31 ቀን ቀጥሯልና ይላል። የማይቀር ነገር ነው። እግዚአብሔር የፍትህ አምላክ ስለሆነ ቀን ቀጥሯልና በዚያም ቀን ባዘጋጀው ሰው እጅ በዓለሙ ላይ በጽድቅ ሊፈርዳለው። በዓለሙ ሁሉ ላይ በጽድቅ ሊፈርዳለው። ጻድቅ ፈራጅ አምላክ ነው፣ የጀስትስ አምላክ። እሺ ይሄንንም በቃ እንተው። ግን አንድ ነገር የሚያካፍለው ባህሪ ነው፣ ለሰው ልጆች የሚያካፍለው ባህሪ። እሱ ጻድቅ ፈራጅ ብቻ ሳይሆን ጻድቅ ፈራጆች እንድንሆን ነው የሚፈልገው እግዚአብሔር። ፍርድ ሲጣመም ደስ አይለውም እግዚአብሔር። ፍርድ ሲጣመም፣ በጉቦ ምክንያት ሲጣመም፣ የሰው ፊት አይቶ ሲጣመም፣ አይ እግዚአብሔር በዳኝነት ቦታ ሲያስቀምጣችሁ ተጠንቀቁ። እግዚአብሔር ጻድቅ ፈራጅ አምላክ ነው። ይህንን ባህሪውን ደግሞ አካፍሎናል፣ ልክ እንደ ቅድስና። አሞጽ 5:12 ላይ ጻድቁን የምታስጨንቁ ጉቦን የምትቀበሉ በበሩም አደባባይ የችግረኛውን ፍርድ የምትጣመሙ እናንተ ሆይ በደላችሁ እንዴት በዛ፣ ኃጢአታችሁም እንዴት ጸና እኔ ያውቃለሁና ይላል። እግዚአብሔር ይገስጻል። ፍርድ ሲዛባ፣ በጉቦ በእጅ መንሻ ምክንያት ሲዛባ እግዚአብሔር ያዝናል። እግዚአብሔር የፍትህ አምላክ ነው። ሚዛኗ ያቺ የፍትህ ሚዛን ቀጥ ያለች ናት በእግዚአብሔር ዘንድ። በምንም ነገር አትዛነፍም። ጻድቅ ፈራጅ ስለሆነ የምንጋራው ነው የሚለውን ካወቅን ይበቃል። ሶስተኛና የመጨረሻውን ተናግሬ እጨርሳለሁ። እግዚአብሔር ቅዱስ ነው። እግዚአብሔር ጻድቅ አምላክ ነው። የፍትህ አምላክ ነው። ሶስተኛና መጨረሻው እግዚአብሔር ፍቅር ነው። ባህሪው ነው፣ ፍቅር ነው እግዚአብሔር። አይ ቲንክ በዚህ መጨረሻችን ጥሩ ነው። እግዚአብሔር ፍቅር ነው። ምን ማለት ነው? ራሱን ለሌሎች በጎነት አሳልፎ የሚሰጥ አምላክ ነው። ራሱን ለሌሎች የሚሰጥ ፍቅር ማለት አሁን እኛ በዚህ ዘመን እንደምናውቀው እከከኝ ልከክልህ አይደለም። የእግዚአብሔር ፍቅር ከዚህ የተለየ ነው። የእግዚአብሔር ፍቅር ሲነገር ሰምታችሁ እንደሆነ አጋፔ ፍቅር ነው። ሳይጠበቅ የሚሰጥ ነው። ራሱን የሚሰጥ ነው። ሳክሪፊሻል፣ ለሰዎች በጎነት ለሌሎች በጎነት የሚኖር አምላክ ነው። ይሄን በቃ እናንተ ራሳችሁ አንብቡት አንዳንዶቹን ጥቅሶች። አንደኛ ዮሐንስ 4:8 ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። ቁጥር 16 ላይ ወረድ ብሎ እኛም እግዚአብሔር ለኛ ያለውን ፍቅር አውቀናል አምነንማል። እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው። እግዚአብሔር ይወዳል፣ ራሱን በመስጠት ይገልጣል። ፍቅሩ ሰጪ ፍቅር ነው። ራሱን ሰጪ ፍቅር ነው። አጋፔ ፍቅር ነው። ያለ ቅድመ ሁኔታ ይወዳል። ሳይቀበል ይሰጣል። ሳይቀበል ይሰጣል። ሳይቀበል ሰጪ አምላክ ነው። የሆነ ነገር አቅርበንለት የሚሰጠው ምላሽ ሳይሆን ፍቅር ነው እግዚአብሔር። የሆነ ነገር ስታረግለት የሚወድ የሆነ ነገር ሳይቀር የሚጠላ ሳይሆን በቃ እግዚአብሔር ሰውን ሁሉ ይወዳል፣ ራሱን ሰጥቷል። ክብር ለእግዚአብሔር ይሁን። ፍቅሩ የተገለጠ ነው። ያው ታውቃላችሁ እናንተ ፍቅሩ በጣም የእግዚአብሔርን ፍቅር ለማወቅ በጣም መመራመር የለባችሁም። በጣም የተገለጠ ነው።
በጣም ፍቅሩ የተገለጠ የሰማይ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ ይላል። በፍቅርና በይቅርታ ፍቅሩ የተገለጠ ነው። ያ በክፉዎችና በጻድቃንና በክፉዎች መካከል ዝናቡን ያዘንባልና አየህ የተገለጠ ነው። በኃጥአንና በጻድቃን ላይ ፀሐዩን ያወጣል። ፀሐዩ የእግዚአብሔር ፍቅር ምልክት ናት። አዎ ዝም ብሎ ነው የሚሰጠው። አዎ የሆነ ነገር አይቶ ፀሐይ ቢያወጣ አሁን የት ሰፈር መውጣት ነበረበት? ነገጣ የጻድቃን ሰፈር ላይ ላውጣ ቢል አልከፈላችሁም መብራት ብሎ ኃጥአንን የት እናንተ ሰፈር ይወጣ ነበር? ካዛንቺስ ይወጣል? ቦሌስ ቢሆን ንጹህ ሀገር ስለሌለ አትወጣም ነበር። ግን እግዚአብሔር ፍቅር ስለሆነ ፀሐዩን ያሞቀናል፣ ዝናቡን ያዘንብልናል፣ በጎነቱን ይገልጣል። በመስጠት የተመሰረተ ፍቅር ነው። ከሁሉ በላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 6 እንደሚነግር ቁጥር 16 ይቅርታ፣ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር ዓለሙን ሁሉ ወዷልና በምን ይረጋገጣል? አንድያ ልጁን እስኪሰጥ ድረስ በመስጠት የተረጋገጠ እግዚአብሔር ፍቅር። ጌታ ይመስገን። የሚያኖረን የእግዚአብሔር ፍቅር ነው። ልግስናው ከፍቅሩ የመነጨ ነው። ዘዳግም 7:7-8 ላይ ልታነቡ ትችላላችሁ። እግዚአብሔር የወደዳችሁና የመረጣችሁ ከአሕዛብ ሁሉ በቁጥር ስለበዛችሁ አይደለም፣ እናንተ ከአሕዛብ ሁሉ በቁጥር ጥቂቶች ናችሁና። የሆነ ነገር አይቶ አይደለም፣ ዝም ብሎ ይወዳል። እግዚአብሔር ዝም ብሎ ይወዳል፣ ዝም ብሎ ይባርካል፣ ዝም ብሎ ይሰጣል። ዮሐንስ 15 ላይ እንዳለ በፍቅሬ ኑሩ የሚለው ፓሴጅ እግዚአብሔር ፍቅር ነው። ጌታ ይመስገን። ፍቅሩን ልጁን በመስጠት የገለጠ አምላክ ነው። እንጨርሳለን፣ ግን አንድ ነገር አስበን መጨረስ አለብን። የእግዚአብሔር ፍትህ እና የእግዚአብሔር ፍቅር እንዴት አብሮ ሊሄድ ይችላል? እግዚአብሔር የፍትህ አምላክ ነው፣ ይቀጣል እያየ ያልነው አምላክ እና የእግዚአብሔር ፍቅር እንዴት አንድ ላይ ሊሄድ ይችላል? ወንድሞች እናቶች፣ ፍቅርና ተግሳጽ፣ ፍቅርና ፍርድ፣ ፍቅርና ዳኝነት አብረው ይሄዳሉ ወይ? ያስ እኛ እኮ አሁን ፍቅር ማለት ሁሉን መተው ነው ያልነው እኮ እኛ ነን። ፍቅር ማለት ሁሉን መተው አይደለም። ኢንፋክት ሁሉን መተው ፍቅር ሊሆን አይችልም። በቤታችሁ መጥቻ አስረዳችኋለሁ። አሁን ወደ ቤት ገብቼ ልጆቼን በጣም ስለምወዳቸው ሁሉን እንዲሆኑ ብታየው ፍቅር ነው? ፍቅር ይገስጻል፣ ፍቅር ይጠብሳል። የምትወደው ከሆነ እሱ ነው። የምንወዳቸው ልጆቻችንን ፍትህና ፍቅር የተለያዩ አይደለም። ኢንፋክት ፍቅር የፍትህ ፓርት ነው። የምንወደውን እንገስጻለን፣ የምንወደው ላይ ፍትህን እናረጋግጣለን። የእግዚአብሔር ፍቅርና የእግዚአብሔር ፍትህ እንትን አይደሉም፣ የሚጋጩ አይደሉም። ትንሽ ነገር ወይስ ያው ተመልከቱ ወገኖቼ። ለምሳሌ ክርስቲያኖችን እናንሳ። እግዚአብሔር ይወደናል ስንል ምንም አያረገንም ማለት ነው እንዴ? እግዚአብሔር ልጆቹን ይቀጣል። በአማርኛ ሁለቱም ቅጣት ስለተባለ ትንሽ ያስቸግር ይሆናል። ቅጣትና ተግሳጽ የተለያዩ ናቸው። ጋሽ ንጉሴ ነው የሚያውቀው፣ ነው ያላውቅም። ግን ተግሳጽ አለ፣ ዲስፕሊን አለ። ዲስፕሊን እኮ የፍትህ አካል ነው። ዲስፕሊን ያደርጋል። ዲስፕሊን ለልጆቹ ነው፣ የሚመልስ ነው። የዕብራውያን መልእክት ጸሐፊ እንደሚነግረን እሱ የሚወደውን ይቀጣልና የሚወደውን ይገስጻል፣ ዲስፕሊን ያደርጋል። እግዚአብሔር ይወዳል ማለት በቃ እዚህ ላይ እንትን ስትሆንም እንትኑን ስታረግም እንትኑን ስትበላም እንትኑን ስትጨብጥም ዝም ብሎ ያል ማለት አይደለም። እግዚአብሔር ስለሚወድ ይቀጣል። እግዚአብሔር ስለሚወድ ዲስፕሊን ያደርጋል። እግዚአብሔር ስለሚወድ ይቀጣል። በቅጣት ላይ የተመሰረተ ነው። ቅጣትና ፍቅር የተለያዩ አይደሉም። ተግሳጽ ለእግዚአብሔር ልጆች የፍቅሩ መገለጫ ነው። ከሁሉ በላይ ግን ወንድሞች እናቶች፣ እግዚአብሔር ፍጹም የፍትህ አምላክ ነው። ንጹህ አምላክ ነው። ቅዱስ አምላክ ነው። ቅድስናውን ያጓደለ ነገር ሁሉ ይቀጣል። እግዚአብሔር ደግሞ የፍቅር አምላክ ነው። በነፃ በመስጠት ሰዎችን ያቅፋል። እነዚህ ሁለቱ የተገናኙበት ቦታ ፈልገን እናገኝ ከተባለ ትልቁ መገኛ ቦታው ጌታ ኢየሱስ የሞተበት መስቀል። ፍቅርና ፍትህ ተጋጠሙ። የእግዚአብሔር ጻድቅ ፈራጅነት
እና የእግዚአብሔር ፍቅር ተገለጠ። እግዚአብሔር ዓለሙን ሁሉ ስለወደደ በመስቀል ላይ ልጁን ሰጠ። ምን እንዲያረግ? በደላችንን እንዲሸከም። ተመልከቱ ወገኖቼ፣ እኛ የኃጢአት ደሞዝ ሞት ነው ይላል ቅዱስ መጽሐፍ። መሞት ያለብን ኢተርናሊ እኛ ነን። ከእግዚአብሔር መለየት ያለብን እኛ ነን። ኃጢአታችን የእግዚአብሔርን ፍትህ፣ ኃጢአታችን የእግዚአብሔርን ቅጣት ማዝነብ አለበት እኛ ላይ። የበደልነው እኛ ስለሆንን የእግዚአብሔር ቅጣት መዝነብ ያለበት እኛ ላይ ነው። ከዛ ማዝነብ ነበረበት እግዚአብሔር የፍትህ አምላክ ስለሆነ። ከዛ ደግሞ ወደደን እንዳንጠፋ። ቢያዘንብብን እንጠፋለን፣ እንዳንጠፋ ወደደን። ዝም ብሎ እንዳይለቀን ደግሞ የፍትህና የጽድቅ አምላክ ነው እግዚአብሔር። የሚያስደንቅ መድኃኒት አመጣልን። ክብር ለእግዚአብሔር ይሁን። ልጁ ኢየሱስ ክርስቶስ በመስቀል ላይ ሲሞት እኮ ነው የሆነው። ወንድሞች፣ የእግዚአብሔር ባህሪያት ተገለጡ። ጻድቁ ፈራጅ አምላክ በፍቅር ተገለጠ፣ በፍትህም ተገለጠ። በፍቅርም በፍትህም የእግዚአብሔር ቅድስና፣ በኃጢአት ላይ ያለው የእግዚአብሔር የቅድስና ቁጣ ልጁ ላይ አረፈ። ልጁ ላይ ቁጣውን አሳርፎ ለሰው ልጆች ሁሉ ያለውን ፍቅር ደግሞ እግዚአብሔር ገለጠ። እግዚአብሔር ፍቅር ነው። ልጁን እስከ መስጠት ድረስ ወዶናል። እግዚአብሔር ይባረክ። እኔ በእውነት መጸለይ ካለበት ሰው ለዚህ ነው መጸለይ ያለበት። ምን መሰላችሁ ወገኖች፣ እግዚአብሔር ፍቅር ነው የሚል ነገር ብትለጥፉ የሚቃወም ሰው ያለ አይመስለኝም። አውቃለሁ ያው እናውቃለን ነው የምንለው። አንድ ጓደኛ ይሄንን ዘመን የአይኖ ዘመን ነው የሚለው። አይኖ ነው ቶሎ ብለን የምንለው እና የአይኖ ዘመን ይለዋል። እናውቃለን ግን ሪሊ አናውቅም። የእግዚአብሔር ፍቅር የገባን አይመስለኝም። ቅዱስ መጽሐፍ እንደሚናገር ሮሜ 8 ላይ የእግዚአብሔር ፍቅር በመንፈስ ቅዱስ በልባችን ስለፈሰሰ ይላል። እግዚአብሔር ያፍስስልን በውስጣችን ጀስቱ እሷን ለመኖር የእግዚአብሔር ፍቅር በክርስቶስ ኢየሱስ የተወደድንባት ያቺ ፍቅር በልባችን እንድትፈስ ማለት ነው። የእግዚአብሔር ባህሪያት የሚያካፍላቸው ባህሪያት እነኚህን የመሰሉ ናቸው ማለታቸው። እነኚህ ብቻ ሳይሆን እነኚህን የመሰሉ ናቸው። እግዚአብሔር ንጹህ ቅዱስ አምላክ ነው። እግዚአብሔር ጻድቅ የፍትህ አምላክ ነው። አት ሴም ታይም ደግሞ እግዚአብሔር ፍቅር ነው። እነኚህን ተጋርቶ መኖር ያርግልን። እግዚአብሔርን አውቃለሁ እያለ ፍቅር የሌለው እግዚአብሔርን አያውቅም። ምክንያቱም እግዚአብሔር ፍቅር ነው። እግዚአብሔር ጋር ከተገኛችሁ ፍቅር አለ። እግዚአብሔር ጋር ከተገኛችሁ ጽድቅና ፍትህ አለ። እግዚአብሔር ጋር ከተገኛችሁ ንጽህናና ቅድስና አለ። ባህሪውን መካፈል ያርግልን እግዚአብሔር። ከመጸለይ በፊት ከሁለተኛ ጴጥሮስ ምዕራፍ 1 ላይ ላንብብ እንዘን እንጸልያለን። ከሁለተኛ ጴጥሮስ ምዕራፍ 1 ቁጥር 2 ጀምሮ ያለውን አነባለሁ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 2 ጀምሮ እስከ 12 ድረስ አንድ ነገር ይነግረናል ጴጥሮስ። ተመልከቱ። የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ማን ነው እሱ? እግዚአብሔር አይደል? በበጎነቱ የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ክርስቶስ ዕውቀት ጸጋና ሰላም ይብዛላችሁ። ቁጥር 4 ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ አገኛችኋት። ቃሏን ከመለኮት ባህሪ ምን የሚያካፍላቸው ያልናቸው ናቸው። ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋ ሰጠን። ስለዚህም ምክንያት እነኚህ ናቸው የመለኮቱ ባህሪያት። ስለዚህም ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትን እውቀትን፣ በእውቀትም ራስን መግዛት፣ ራስን በመግዛት መጽናት፣ በመጽናት እግዚአብሔርን መምሰል፣ እግዚአብሔርን በመምሰል የወንድማማች መዋደድ፣ በወንድማማች መዋደድ ፍቅር። ይሄ እኮ የእግዚአብሔር ሞራል ባህሪያት ናቸው። እነሱን ነው የመለኮት ባህሪ ተካፋዮች ናችሁ ያለን። እኛ የመለኮት ባህሪ ተካፋዮች የሆነው እነኚህን ባህሪያት ስለምንካፈል ነው። ወደ እግዚአብሔር የመጣ ሁሉ እነኚህን ባህሪያት ይካፈላል። እግዚአብሔር ጋር መኖራችሁ ያስታውቃል ወይ? ክርስቲያኖች ወንድሞች እናቶች፣
በጣም ብዙ ሰው የቅርጽ ክርስቲያን ነው፣ የፎርም ክርስትና። የፎርም አይደለም ክርስትና፣ የስታይል አይደለም። አስተማመራችን የተለየ ነው፣ አጸላለያችን የተለየ ነው፣ አረማመዳችን የተለየ ነው። የምንናገራቸው ኮመን ቃላት አለ። እግዚአብሔር ጋር መኖራችሁ ያስታውቃል ወይ? የመለኮት ባህሪያት ተካፍላችኋል ወይ? የአምልኮ ቅርጽ ሳይሆን የአምልኮ መልክ የሚለው ቅዱስ መጽሐፍ ኃይሉን መካፈል ያርግላችሁ። ባህሪውን መካፈል፣ ፍቅሩን፣ ትሕትናውን፣ ጽድቁን፣ ቅድስናውን የተካፈለ ከእርሱ ጋር ከመኖራችን የተነሳ የመለኮት ባህሪያት ተካፋይ መሆናችን የሚያስታውቅብን፣ ከእርሱ ጋር ነበርክ የሚያስብልብን። እግዚአብሔር ጋር የሚኖሩ በንጽህና ይኖራሉ፣ በቅድስና ይኖራሉ። እግዚአብሔር ጋር የሚኖሩ ፍትህና ጽድቅን ይወዳሉ፣ እውነትን ይወዳሉ። እግዚአብሔር ጋር የሚኖሩ ሰዎችን ይወዳሉ፣ የመለኮት ባህሪ ተካፋዮች ስለሆኑ። ባህሪውን እንካፈል፣ አብረን ከእርሱ ጋር እንዋል፣ እንደር፣ እንካፈል፣ እሱን እንምሰል። እግዚአብሔርን መምሰል ማለት ይሄ ነው። እግዚአብሔርን መምሰል ማለት ባህሪያቱን መካፈል ማለት ነው፣ ሪፍሌክት ማድረግ ማለት ነው። በስም ክርስቲያኖች ሆነው እግዚአብሔር ሰፈር ስለመክረማቸው የማያስታውቁ ሰዎች እኮ አሉ። በግድ ነው የሚነግሩ ክርስቲያኖች መሆኑ ኢየሱስ ክርስቶስ ጌታ ነው፣ እኔ በጌታ ነኝ ምናምን ብለህ በኃይል እስከማንናገር ድረስ የሚያስታውቅብን ያርግልን እግዚአብሔር። ባህሪውን በመካፈል የመለኮት ባህሪ መካፈል ማለት በነገራችን ላይ ይሄ ነው። የመለኮት ባህሪ መካፈል ማለት የማይደረስበትን በኤልሻዳይነት ምናምን መካፈል፣ ፈጣሪነት ምናምን መካፈል ምናምን የሚል ቅብጀራ ነገር ውስጥ ብትወጡ ጥሩ ነው። የመለኮቱ ባህሪያት የተዘረዘሩት አይነት ናቸው። ሂዝ ሞራል ካራክተርስ እንካፈላለን፣ እናሳያለን፣ እንገልጣለን፣ እንኖራለን እና በቃል ብቻ ሳይሆን በኑሮ የእግዚአብሔርን ባህሪ ከሚያካፍሉት መካከል እግዚአብሔር ያርጋችሁ። የሚቀጥለው ሳምንት ስንገናኝ የእግዚአብሔር ስሉስነትን ለማየት እንሞክራለን። በጸሎት እንጨርስ። እንወቅ እናውቅም ዘንድ እግዚአብሔርን እንከተል። እንወቅ እናውቅም ዘንድ እግዚአብሔርን እንከተል። እግዚአብሔር ይሄ ነው። የመለኮቱ ባህሪያት እነኚህ ናቸው። የእግዚአብሔር ባህሪያት እነኚህ ናቸው። ሊያጋራን የሚፈልጋቸው ባህሪያት እነኚህ ናቸው። የእግዚአብሔር ንጽህና ኃጢአትን በደስታ እንድንጥል የሚያደርግ ነው። መለመንም የለብንም። በደስታ እንድንጥል የሚያደርግ ነው። እግዚአብሔር ፍቅር ነው። እግዚአብሔር ንጹህ ነው። በመዝሙር ሪስፖንድ አድርገን፣ በጸሎት ሪስፖንድ አድርገን ከመውጣታችን በፊት አዳዲስ እንግዶች ካላችሁ፣ ምናልባት ለመጀመሪያ ጊዜ የመጣችሁ ይህንን አምላክ ላውቀው ፈልጋለሁ የምትሉ፣ ውጭም ካላችሁ ኦንላይንም ካላችሁ ይህንን አምላክ ላውቀው ፈልጋለሁ፣ ከእግዚአብሔር ጋር መታረቅ ፈልጋለሁ፣ የባህሪው ተካፋይ መሆን ፈልጋለሁ፣ እግዚአብሔር ልጁን ሰጥቶኛል በመስቀል ላይ እና እኔ ደግሞ ራሴን ልሰጠው ፈልጋለሁ፣ ይህንን የመስቀል ፍቅር መቀበል ፈልጋለሁ የምትሉ እጆቻችሁን ከፍ አድርጉና ባላችሁበት ቦታ እንጸልይላችኋለን። አስተናጋጆች አሉ፣ ያግዟችኋል። አዲስ ሰው ነኝ እኔ ጸሎት ፈልጋለሁ ካላችሁ እጆቻችሁን ከፍ አድርጉ እስቲ ባላችሁበት ቦታ። እዚህ ውስጥም ካላችሁ ውጭም ካላችሁ አስተናጋጆች ያዩዋችኋልና ጸሎት ፈልጋለሁ፣ ወደ እግዚአብሔር መምጣት ፈልጋለሁ። እግዚአብሔር ይጠራችኋል። ኦንላይንም ያላችሁትን እግዚአብሔር ይጠራችኋል። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔ አሳርፋችኋለሁ ይላል እግዚአብሔርና እግዚአብሔር ሊያሳርፋችሁ ይፈልጋችኋልና እጆቻችሁን ከፍ አድርጉ። ካላችሁ ለአስተናጋጆች አሳዩ። እኔ አዲስ ሰው ነኝ ጸሎት ፈልጋለሁ ብላችሁ ራሳችሁን አሳዩ። ኦንላይን ካላችሁ ደግሞ ይሄ ስክሪን ላይ ያለ ስልክ ቁጥር ላይ ስሞቻችሁን ቴክስት ካረጋችሁን እናገኛችኋለን። እዚህ የመጣችሁት አግኝታችሁን እንድትሄዱ ነው የምናበረታታችሁ። እዚህ አዳራሽ ውስጥ ካላችሁ ውጭም ካላችሁ ጉባኤ ላይ ከተገኛችሁ ከአስተናጋጆች ጋር ተገናኝታችሁ ጸሎት ተጸልዮላችሁ ብትወጡ በጣም ጥሩ ነውና እጆቻችሁን አሳዩን። ግን ውጭ ካላችሁና ምናልባት ኦንላይን ካላችሁ ደግሞ ስሞቻችሁን ቴክስት ካረጋችሁን ደግሞ እናገኛችኋለን። እንደው ከውጭ ባለ ቅርጽ ብቻ ሳይሆን በባህሪው ልመስለው ፈልጋለሁ የምንል ሰዎች ካለን ቆመን በእግዚአብሔር ፊት እንጸልይና እንጨርሳለን። እግዚአብሔርን ላውቀው ፈልጋለሁ። የባህሪው ሪፍሌክሽን እንድንሆን፣ ባህሪውን አንጸባራቂ እንድንሆን፣ በገባንበት ሰፈር ሁሉ የእግዚአብሔርን ቅድስና፣ የእግዚአብሔርን ጽድቅ፣ የእግዚአብሔርን ፍቅር የምናሳይ እንድንሆን ወንድሞቼ እህቶቼ ጸልዩ። መጽሐፍ ቅዱስ እንደሚነግረን በእርሱ እኖራለሁ የሚል እርሱ እንደተመላለሰ እንዲመላለስ ነው የተጠራው። በእርሱ እንኖራለን ካለን እርሱ እንደተመላለሰው እንድንመላለስ ነው የተጠራ ነውና እግዚአብሔር ጸጋ እንዲሰጠን እንጸልያለን። እጆቻችንን ከፍ አድርገን በእግዚአብሔር ፊት
ድምጻችሁ ይሰማ። አመልካለሁ በሉ። አመልካለሁ ይህንን ታላቅ ጌታ፣ አመልካለሁ በማንም የማይረታ፣ አመልካለሁ ግንበኞች ናቁትን፣ አመልካለሁ የማዕዘን፣ አመልካለሁ አመልካለሁ ይህንን ታላቅ ጌታ፣ አመልካለሁ በማንም የማይረታ፣ አመልካለሁ ግንበኞች ናቁትን፣ አመልካለሁ የማዕዘን፣ አመልካለሁ አመልካለሁ ይህንን ታላቅ ጌታ፣ አመልካለሁ በማንም የማይረታ፣ አመልካለሁ ግንበኞች ናቁትን፣ አመልካለሁ የማዕዘን፣ የእውቀት ራስ የእውቀት ራስ የጥበብ ጌታ፣ ምንም ቢፈተን የማይረታ፣ በሰው አእምሮ አይገመትም፣ ወርዱም ስፋቱም የእውቀት ራስ የእውቀት ራስ የጥበብ ጌታ፣ ምንም ቢፈተን በሰው አእምሮ በሰው አእምሮ አይገመትም፣ ወርዱም ስፋቱም አመልካለሁ አመልካለሁ ይህንን ታላቅ ጌታ፣ አመልካለሁ ለማንም የማይረታ፣ አመልካለሁ ግንበኞች ናቁትን፣ አመልካለሁ የማዕዘን ራስ፣ አመልካለሁ ይህንን ታላቅ ጌታ፣ አመልካለሁ ለማንም የማይረታ፣ አመልካለሁ ግንበኞች ናቁትን፣ አመልካለሁ የማዕዘን ፍቅሩን አይቼ ቀምሼዋለሁ፣ ፍቅሩን አይቼ ቀምሼዋለሁ፣ ፍጹም ላመልከው ቃል በመከራዬ እርሱ የገባ ይጋፈጠዋል እንዳለ፣ ፍቅሩን አይቼ ፍቅሩን አይቼ ቀምሼዋለሁ፣ ፍጹም ላመልከው ቃል ገብቻለሁ፣ በመከራዬ እርሱ የገባ ይጋፈጠዋል እንዳለ፣ አመልካለሁ ይህንን ታላቅ ጌታ፣
በክብር ላለኸው ምስጋናዬ ይኸው ምስጋናዬ ይኸው በሰማዩ ስፍራ በክብር ላለኸው ምስጋናዬ ይኸው ምስጋናዬ ይኸው አምልኮዬ ይኸው አምልኮዬ ይኸው በሰማዩ ስፍራ በክብር ላለኸው ምስጋናዬ ይኸው ምስጋናዬ ይኸው ምስጋናዬ ይኸው አመስግኑት ጌታ ምስጋናዬ በሰማዩ ስፍራ በክብር ላለኸው ምስጋናዬ ይኸው ምስጋናዬ ይኸው አምልኮዬ ይኸው አምልኮዬ ይኸው አይመረመርም ከፍ ማለቱ
አምላክ ነው። የእሱም ማይመረመር ነው። ግን ወደዛ አስጠጋ፣ ወደ ፍቅሩ፣ ወደ ቅድስና እግዚአብሔር አስጠጋ። በልቤ ውስጥ ያለው ጸሎት ይሄ ነው። እግዚአብሔር ውስጥ የቅድስና ጉልበቴን አድስልኝ እስቲ በለው። የእግዚአብሔር መንፈስ በዚህ ቦታ ላይ ያልፋል። ከልባችን እንጠይቀው እግዚአብሔርን። የሚያልቅ ስላልሆነ ማለት ነው። የሚያልቅ ስላልሆነ ማለት ነው። በቃ ጨርሻለሁ ብለን እኮ የምንለው ነገር አይደለም። ግን ለእኛ የሚታየን ሊኖር ይችላል፣ ላይኖርም ይችላል፣ አላውቅም። ግን ብዙዎቻችን እንደሚታየን አስባለሁ። የቅድስና የጽድቅ ጉልበቴን መንፈስ ቅዱስ ጨምረው እስቲ በለው እግዚአብሔር። ኃይልን እግዚአብሔር ያስታጥቀን። እንደሱ መሆን እንድንችል እግዚአብሔር ኃይልን ያስታጥቀን። ኃይል ይታደስ እግዚአብሔር አምላክ። በፊትህ ለመመላለስ ኃይል ይታደስ። በያለንበት ስፍራ ላይ እግዚአብሔር አምላክ ሆይ በቅድስና ውስጥ ለመኖር ኃይል ይታደስ እግዚአብሔር አምላክ ሆይ በውስጣችን ጉልበታችንን አንተ ጨምረው እግዚአብሔር ሆይ አንተነትን ለመግለጥ ለሰዎች የአንተ ሰዎች መሆናችን የሚያሳይ ህይወት ለመኖር እግዚአብሔር አባት ሆይ ኃይል በውስጣችን ይታደስ። ጠይቁት እግዚአብሔርን። ይሄ ሰዓት የእኛን የእግዚአብሔር ይሁን። በእኛና በሱ መካከል ያለ ንግግር ይሁን። እንደሚገባን ቋንቋ እንደሚገባን መንገድ እግዚአብሔር ሲጠይቀው እግዚአብሔር አምላክ ኃይል ያለህ ጌታ ነህ። ከአንተ ባህሪ የሚለየን በአንተና በእኛ መካከል የቆመ ነገር ሁሉ በኢየሱስ ክርስቶስ ስም ይወገድ። እንጸልያለን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ ወደ መልክህ እንዳንደርስ እስከ ክርስቶስ ሙላት ድረስ እንድትሞሉ ይላል ቃልህ የተጠራ ነው። ግን እዛ ጋር እንዳንደርስ በመንገዳችን ላይ የቆመ እርምጃችንን የሚይዝ ጌታ ሆይ የትኛውም ነገር ቢኖር በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ ከመካከላችን ይወገድ፣ ከኛ ህይወት ይወገድ፣ ከእርምጃችን ላይ ይወገድ። እግዚአብሔር አምላክ ሆይ እንጸልያለን በኢየሱስ ስም። ጠይቁት እግዚአብሔርን፣ ኃይልን ይሰጣል። እግዚአብሔር ቀንበርንም እኮ የሚሰብር አምላክ ነው። ነፃ የሚያደርግ ጌታ ነው። እግዚአብሔር ሆይ ያለ ፍቃድም እንኳን የያዘ ነገር ሰው በውዴታው ብቻ አይደለም በማይሆን ህይወት ውስጥ የሚመላለሰው፣ ከፈቃድም ውጪ ይዞ ሰዎችን ያስቸግራል። ነገር ግን የእግዚአብሔር መንፈስ ደግሞ የተሰጠን የሱን ህይወት እንድንኖር ኃይልን ሊጨምርብን ነው። ለጽድቅ ነው የተሰጠን አንዱ። እግዚአብሔር አምላክ እንጸልያለን በኢየሱስ ስም። ከመንፈስ ቅዱስ የሆነ ነፃነት ለህዝብ ይሁን፣ ለሁላችን እንዲሆን በኢየሱስ ስም እንጸልያለን። እግዚአብሔር አምላክ ሆይ በነፃነት እንድንኖር እንደሚል ቃልህ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ፍጹም ነፃነት ይሁን በመካከላችን። እዚህ ባለን በእያንዳንዳችን ላይ እግዚአብሔር አምላክ እዚህ ጋርም የቆምነው ጭምር እግዚአብሔር ሆይ ከአንተ ጋር ለመመላለስ ፍጹም ነፃነት እንዲሆን በኢየሱስ ስም ጸልየን። ይህንንም ጸሎት ብንጸልይ ደስ ይለኛል። እየሰማሁኝ በጣም ቻሌንጅር ሰውን ነበር፣ ግን ለቤተ ክርስቲያን መጸለይ ያለብን ሰምተን ብቻ የምንመላለስ መሆን የለብንም። የበለዓምን ትምህርት እግዚአብሔር ከመካከላችን እንዲያስወግድልን፣ ጽድቅን የሚያቀል ቅድስናን የሚያቀል እግዚአብሔር የማይወደውን ህይወትን መኖር በቃ ማቃት አንድ ነገር ነው። ነገር ግን ደግሞ እንደ ትምህርት መያዝ ደግሞ ሌላ ነገር ነው። ያንን በመካከላችን የሚዘራ እግዚአብሔር አምላክ ሆይ በተለያየ መንገድ የሚመጣ እዚሁ ጋር እግዚአብሔር ሆይ በተለያየ መንገድ ቻሌንጅ ስታደርገን ነበር። በብዙ ቀኖች በተለያዩ ትቦች እየመጣ የሚያስቸግረን እንጸልያለን በኢየሱስ ክርስቶስ ስም። እግዚአብሔር አባት ሆይ ስለኛ ብቻ እንልም፣ ግን ስለ ቤተ ክርስቲያን እንጸልያለን። ይህን ትምህርት ከመሃላችን አስወግድልን። ኤልዛቤልን አስወግዳት እግዚአብሔር አምላክ ሆይ ስለምትታገሳት እንደሚለው እግዚአብሔር አምላክ ሆይ ዝም ብለን አስቀምጠን ያዝነው ነገር ቢኖር በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር አምላክ ሆይ ከቤተ ክርስቲያን ላይ ይነሳ፣ ከቤተ ክርስቲያን ላይ ይነሳ። እግዚአብሔር አምላክ ሆይ በሰዎች አይምሮ ላይ ከብዶ እንዳይቀመጥ የትምህርት እንደ ትምህርት እንዳንይዘው እግዚአብሔር አምላክ ሆይ ታቀለው ዘንድ በኢየሱስ ስም እንጸልያለን። ኃይልን ታሳጣው ዘንድ በኢየሱስ ስም እንጸልያለን። እግዚአብሔር አምላክ ሆይ በኢየሱስ ስም ይነሳ፣ በጌታ በኢየሱስ ስም እግዚአብሔር አምላክ ሆይ ይነሳ። ቃልህ ጨለማን የሚያስወግድ ነውና እነዚህ ጨለማዎች ናቸው እያሰሩ የሚያስቸግሩን። እግዚአብሔር ሆይ ጌታ ሆይ በቃ ኖርማላይዝ አድርገን ይዘነው በዚህም በዛም ይቻላል ብለን እንዳንቆም እግዚአብሔር አምላክ ሆይ አንድ መንገድ ጠርተናል። በክርስቶስ እንድንድን ድነንም እንደዳነ ሰው እንድንመላለስ ጠርተናል። እንጸልያለን እግዚአብሔር አምላክ ሆይ ከዛ ህይወት የሚያጎለን የትኛውም ማስተሳሰብ የትኛውም ትምህርት እግዚአብሔር አምላክ ሆይ ከህዝብ ላይ በኢየሱስ ክርስቶስ ስም ይወገድ፣ ከመሃላችን በኢየሱስ ስም ይወገድ። እግዚአብሔር አምላክ ሆይ ስለዚህ አጥቢያ ብቻ አይደለም የምንል እግዚአብሔር ሆይ እንደ ቤተ ክርስቲያን ከሁላችን ላይ ይወገድ። ከኢትዮጵያ ቤተ ክርስቲያን ላይ እግዚአብሔር ሆይ ይወገድ።
ይወገድ በኢየሱስ ስም ጸልየን። እግዚአብሔር ሆይ የጽድቅን አርማ አንሺዎች አድርገን፣ ቅድስናን ከፍ አድርገን የምናሳይ ሰዎች አድርገን። እግዚአብሔር አምላክ ሆይ የቅድስና ሰራዊት አድርገን። ጌታ ሆይ በጽድቅ የምንወጣ የምንመላለስ አድርገን። የአንተን ብርሃን እግዚአብሔር አምላክ ሆይ የምናሳይ አድርገን። ከአንተ ውስጥ ያለው የሕይወት ብርሃን እግዚአብሔር አምላክ ሆይ የጽድቅህ ብርሃን፣ የቅድስና ብርሃን፣ የፍቅር ብርሃን እግዚአብሔር አምላክ ሆይ ከኛ ውስጥ በኢየሱስ ስም ይታይ ይውጣ። እግዚአብሔር አምላክ ሆይ የክርስቶስን ክብር እንደሚል እግዚአብሔር ሆይ የእግዚአብሔርን ክብር እንደ መስታወት እያንጸባረቅን እንደሚል የእኛ መልክ ይጥፋና ያንተ ብርሃን እግዚአብሔር አምላክ ሆይ በእኛ ላይ ይታይ። እንደ መስታወት እግዚአብሔር አምላክ ሆይ እናንጸባርቀው እግዚአብሔር አምላክ ሆይ መልክህ በእኛ ላይ ይቀረጽ። መልክህ በእኛ ላይ ይቀረጽ። እግዚአብሔር አምላክ ዕለት ዕለት ይህንን በውስጣችን አተመለን። ዕለት ዕለት በውስጣችን አተመለን። ጌታ ኢየሱስ እናከብረሃለን። መንፈስህ በመካከላችን እንዳለ እናውቃለን። የሚያግዘን ኃይል በመካከላችን እንዳለ እናውቃለን። ፍቅርህ እንዳልተለየን እናውቃለን። እግዚአብሔር ሆይ ትዕግስትህ ከእኛ ላይ እንዳልተወሰደች እናውቃለን። ስለዚህ እግዚአብሔር አምላክ እናከብረሃለን። ክብርን ለአንተ እንሰጥሃለን። ልባችን ሁል ጊዜ በምስጋና ባንተ ፊት የተሞላ ነው። ደስታና ሰላም አብሮን አለ። ስምህ ይባረክ ጌታ ኢየሱስ። እናከብረሃለን። ስለተናገርከን ተመስገን። ከመለኮት ባህሪ ተካፋዮች እንደሚል ዕለት ዕለት በዚህ ባህሪ ያሳድገን። በጌታ በኢየሱስ ክርስቶስ ስም ጸለይን። አሜን። እግዚአብሔር አምላካችን ይክበር። ጌታ